ሁላችሁም ለእነዚህ ሰዎች መልእክት አድርሱልኝ። ልመና ነው በቃ እንዲያው በእግዚአብሔር ራእይ ልመናችኋለሁ። እናንተ መልካም የሰራችሁ ያወቃችሁ ምናምን መስሏችሁን ኦርቶዶክስ ቤተክርስቲያንን በዚህ መጠን በድርሳትና በገድላት አታቂ የምታደርጉት። እናንተ የምትሰሩት ስራ ላልተማሩት በጣም በተለይ ለሴት እህቶቻችን አረብ ሀገር ላሉት ለምስኪኖቹ የሙስሊሞች መጠቀሚያ እየሆነ ነው። ስለዚህ በእናታችሁ በቃ ይሄ ስለ ገድል የሚደረገውን ክርክር ተዉት። እናንተ የምታወሩት ነውር፣ እናንተ የምትሰበስቡት ዝባዝ እንትን እያለ ነው። በጣም ብዙ ሴቶችንና ህፃናትን እያሰናከለ ነው። እኔ በእርግጠኝነት ለሆነ ልንገራችሁ፣ ለተጎዱ ሴት እህቶቼ እናንተ ዋጋ ትከፍላላችሁ በሰማይ። ለወንጌል፣ ስለ መስቀል፣ ስለሚመጣው ዓለም ተስፋ ንገሩ። ሰለቸን። እግዚአብሔር ምስክሬ ነው። እኔ ሰልችቶኛል። ገና ነፍስህን ትመረራለች። ነፍስህ ተመራ ወይ ወደ ጌታ ትመጣለህ። ከዛ ያለፈው አማራጭ እንኳን እንድትጠቀመው አለ። ስለ ገድል ነው የጠየቀን። ስለ ገድል መልስ። ገድሎቹን እንጠቀማለን። ስለ ገድል መልሳለሁ። መልስ እንጠቀማለን። በቃሽና ገድሎቹ አለመቀበል ይቻላል። ኦርቶዶክስ ነህ የምትቀበለዋለህ ማትቀበለዋለህ። ጭራሽ ከፊል አማኝ ሆነ መጣ። ደግሞ መጽሐፈ መነኮሳት አራቱንም ጭምር አውጥተው ከዛ ይኸው ቢጫ ቢጫ እያደረጉ እየቀለሙላችሁ። ለምሳሌ ምንድነው እንደ ፈጣሪው እንደ እግዚአብሔር ነውና፣ ለምሳሌ ምንድነው ሜላ ሜቢኒ ከመግባቴ በፊት ያወራችሁት ነገር ካለ አላውቅም። ምንድነው ፖይንቱ? አሁን ማሳየት ነው ያልገባኝ። የሙስሊሞቹ ማሳየት። አው ለሙስሊሞቹ መጠቀሚያ ሆናችኋል እናንተ እነ ሜሎስ እነ ኤርሚያስ እነ ትዝታው ገድልና ድርሳን አውጥታችሁ እያሳያችሁ ሙስሊሞች እየተጠቀሙበት ከእናንተ እየሰሙ ቁጭ ብሎ ቃርመው በምስኪኖች በአረብ ሀገር ያሉ ሴቶች በእናንተ ምክንያት ነው ሙስሊሞቹ ይሄ እንዳታ ያገኙት። እናንተ ናችሁ ገልጣችሁ ያሳያችሁብን። ስለዚህ ተው ባካችሁን አትግለጡ እያሉ ነው። ገድላት ድርሳናቱ በወንጌል ሲመቱ ያልቃሹ ብዛቱ ብለን ተናግረን ነበር። ለቅሶ በዛ። እኔ ደግሞ ለምን ታለቅሳላችሁ ነው። ለምን ታለቅሳላችሁ ወገኖቼ? አታልቅሱ። ከማልቀስ ይልቅ እነዚህ መጽሐፍቶችን ቀጥታ መጋፈጥ ተገቢ ነው። ለምን እነዚህ መጽሐፍቶች ለአገልግሎት ለጥቅም ታውላቸዋለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ ታውላቸዋለች። ለጥቅም ባታውላቸው በምእመኗ እጅ ላይ ባይኖር ቤተክርስቲያኒቱ ዕለት ዕለት በምታገለግለው አገልግሎት ውስጥ ባትጠቀማቸው እና ይሄን ያህል እነሱ አሁን እንደዚህ ሶሻል ሚዲያ ላይ ወጥተው እንደሚያራክሷቸው በእውነት እንደዛ ቢሆን የሚያደርጉት በተውኳቸው ነበር፣ በተውን ነበረ። እነዚህ መጽሐፍቶች ማለት በእኔ አረዳድ አሽክላ የሚባለውን አረግ የሚያውቅ ሰው አለ? አሽክላ መጽሐፍ ቅዱስ ላይ ስታነቡ አሽክላ ይላል። አሽክላ እኔ በደንብ አውቃለሁ። አብዛኛው የከተማ ሰው አያውቅም። ገጠር እንደኔ የተወለደ በተለይ ጫካ ደን አካባቢ ያለበት አረግ ነው። ወንድሜ የሚታረጋለህ የገባው ሰው እንዳይጥ ያንኮሻኮሽክ እኮ ነው። እና ይሄ አሽክላ የሚባል አረግ ነውና ቤት እንሰራበታለን፣ አጥር እናጥርበታለን፣ የተለያዩ ብቻ የምናደርጋቸው ነገሮች የምንሰራባቸው በገጠር በረት ስናጥር፣ አጥር ስናጥር፣ በረት ስንሰራ፣ ቤት ስንሰራ አሽክላ አረግ በጣም ተመራጭ ነው። አሽክላ የሚባለው አረግ ማለት ነው በጣም ተመራጭ ነው። ከሌሎች አረጎች ይልቅ ለማሰሪያነት በጣም ጠንካራ ነው። አይበሰብስም ቶሎ። እሾሃም ነው ግን እሾህ አለው። ለምሳሌ አንድ ቀይ አረግ የሚባል አለ፣ ያዞ አረግ የሚባል አለ። አሁን ይሄን አብዛኛው ከተሜ እንደነ ሜርሲና እንደነ ዳጊ አይነት ከተሜዎቹ እንደነ ጆን አይነት ማንም የሚያውቅ የለም።
እንግዳ ነገር ነው ማውራው እንደገድሉ ማለት ነው። ከተም የሚያውቀው ክር ነው። መጫኛም አታውቁም ነገሩ የኛ ነው እሱ መጫኛ። ኤኒዌይ ይሄ አሽክላ የሚባለው አረግ በጣም ጠንካራ ነው፣ ተመራጭ ነው፣ ግን እሾሃም ነው። ስትቆርጡት ተጠንቅቀ ነው። ተው ዳጊ፣ እሱም በኋላ እንነጋገራለን በውስጥ። ኤኒዌይ እና እሾሃም ነው። ስንቆርጠው ስንመዝን አረግ ይመዘዛል። ስንቆርጠው ስንመዘው በጥንቃቄ ነው የምንይዘው። ሰውነትህን ሊቀድ ይችላል፣ ያደማል፣ ይቆርጣል። እሾህ አለው እና እሾህን ቀስ ብለን ማጭድ በሚመስል ነገር ወይ ደግሞ እንደዚህ እንደ ገጀራ በሚመስል ነገር ይዘን እንደዚህ እያደረግን ነው። ወይ ደግሞ ከነሾሁም ብለን ካል እንኳን በጥንቃቄ ነው የምንጠመጥመውና ይዘኑ የምንመጣው እና ይሄ አረግ ባለበት አካባቢ ላይ ስትሄዱ ቆንጥር እንደሚባለው ሾሃም እንጨት የቆንጥር የሚባለው ይይዛል። ቆንጥርና አሽክላ የሚባለው ተመሳሳይ አይነት የሾህ አበቃቀል አላቸው። ገላቸው ላይ ነው ሾሃቸው የበቀለው። የአረጉ ገላ ላይ እሾሁ በቅሏል። እንደዚህ ቆንጥር የሚባለው ልክ እንደዚህ ማለት ነው። ቀጋም የሚባለው ልክ እንደዚህ ማለት ነው። ቀጋ እንኳን እንበላዋለን። እንጆሪ፣ ቀጋ እና ቆንጥር እንደዚሁም ደግሞ ይሄ አሽክላ የሚባሉቱ በስራቸው ስታልፉ ተጠንቀቀ ካላለፍ ልብስን ቢይዙ ይቀዱታል። ልብስን ቢይዙ ይቀዱታል። መቅደድ እንኳን ቢያቀታው ይመዘዋል። ክሩን ተልትሎ ነው የሚያወጣው። ምንም አይነት ልብስ ቢሆን እሾሃም ነው እና ገድላት ድርሳናት ማለት ለእኔ ቆንጥር ኦኬ፣ እንጆሪ የሚባለው እንጆሪ ፍሬውን አይደለም የምልህ እሾህ ስላለው ማለት ነው። ቀጋም የሚበላው ፍሬውን አይደለም የምለው ያው ፍሬውን ሳይሆን እሾሁም ማለት ነው። አሽክላ ነው። ምን እንደሚያደርጉት ወደ መጽሐፍ ቅዱስ እውነት እንዳትመጣ ይይዙሃል። እነዚህ የተደረደሩት መጽሐፍት ማለት ነው። በየዕለቱ አንብቧቸው ድገሟቸው ተብሎ የተሰጧቸው መጽሐፍት እነዚህ መጽሐፍቶች ነው። በየዕለቱ ህዝቡ ጠዋት ተነስቶ ጸሎት የሚያደርሰው በእነዚህ መጽሐፍት ነው። ለአጋንንት ማባረሪያ ብሎ የሚጠቀመው እነዚህ መጽሐፍት ነው። ቤቴ በበረከት እንዲሞላ ብለው የቤተ በኋቃቸው ስር ሁሉ ጭምር ትራስያቸው ስር ሁሉ ጭምር የሚያስቀምጡት እነዚህ መጽሐፍት ነው። ለትምህርት የሚጠቀሟቸው እነዚህ መጽሐፍት ነው። ኦርቶዶክስና መጽሐፍ ቅዱስ የቱ ጋር ተዋውቀው? እውነቱን ለመናገር በእውነት እኮ ነው ብዬ የምላችሁ። በምንም አይነት መልኩ በጥላቻ እንደማልናገር እስቲ ቄስና ዲያቆን የሆነ ሰው ይግባና ይህንን እነሱ ለምንድነው ምርጫ ያርኩትኝ? እነሱ አገልጋዮች አይደሉ? እስቲ ገብተው ትክክል አይደለም ብለው እስኪ ይበሉ። ውሸት ነው የምትናገረው እስኪ ይበሉ። የት ይተዋወቅና የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ የት ተዋውቆ መጽሐፍ ቅዱስና ህዝቡ መቼ ተዋውቆ ያውቃል? ማን አስተዋውቆት ያውቃል? ማን ነግሮት ያውቃል? መጽሐፍ ቅዱስን አምጣ ተብሎ ሲባል መዝገበ ጸሎት የሚያመጣ ትውልድ አይደል እንዴ? ያየን ልደተ ቃል ማን የሚባለው ባለፈው ሲያድር እስቲ መጽሐፍ ቅዱስን አምጪ ተብሎ ሲባል ይሄው ሰኔ ጎልጎታ ብሎ የሚል ትውልድ አይደል? መጽሐፍ ቅዱስና እንኳን መጽሐፍ ቅዱስ ያሉትን መጽሐፍቶች እንኳን ለይተው አያውቁም። ለኦርቶዶክስ ተዋሕዶ ቤተክርስቲያን ከ80 ሚሊዮን ህዝብ በላይ የሚሆነው ከ80% በላይ የሚሆነው ህዝብ መጽሐፍ ቅዱስም እንደው ተብሎ ይባል እነዚህ መጽሐፍቶች ነው የሚያመጣው። መጽሐፍ ቅዱስ አለኝ ትላለች። እስኪ አምጩ ብለህ ስትላት ድርሳነ ሚካኤል ነው የምታመጣልህ። ቀለባቸው ይሄ ነው፣ የሚበሉት ይሄ ነው፣ የሚናገሩት እነኚህን ነው። እነዚህን ስላነበቡ እነዚህን ነው የሚመሰክሩት። እነሱ ወጣው ኢየሱስ እኮ ጌታ ነው ያድናል ስለምለ ዛሬ በዕለተ ቀኗ በቅድስት አርሴማ በዕለተ ቀኗ አትልከፈኝ ትልላለች። በዕለተ ቀኗ ማን የሰጣች አርሴማ ለተባለችው አይዘሮ ምን ወዛ ይዘርት 6 የሚባለውን ቀን እኛ ኢትዮጵያ ላይ ማን ነው አምጥቶ በ6 አርሴማ ነች ብሎ ያለው? ኦርቶዶክስ።
ህዝቡ የሚያውቀው በዕለተ ቀኗ እንግዲህ አትልከፈኝ ብለው የሚለው ማን ነው? እና ጩኸት በስቷል። መብዛቱ ጥሩ ነው። እንኳን ደህና መጣችሁ። በዚህ ሐሳብ ላይ እንነጋገርበታለን። ቪዲዮዎች የቀደሙን ደግመን እናሳያለን። የጳጳሳቱንም እና የሌሎችንም አገልጋዮች ቪዲዮ ዛሬ እናሰማለን። ኦርቶዶክሳውያን ከገቡ የሚግቡ ካልገቡ እኛ እንቀጥላለን። ቴንኪዩ። ግን አንድ ሰው አስገባኝ እያለ ነው። እስኪ አስገባውና ከዳግዬ ጋር ያወራል ወይ ከሶል ጋር ያወራል። እሺ ሶሎሞን፣ አሁን የገባው ሰው ሰሎሞን፣ አንድ እድል ነው የቀረህ ሰሎሞን። አንተ ሚካኤልም ላይ መለከት ቢነፋባት ሰማም ማለት ነው። ኤኒዌይ እንኳን ደህና መጣችሁ። ሰላም ብያለሁ። ሶል ሰላም በል እዚህ ላሉ አዳዲስ ለመጡ ዳግሻዬ፣ ጆን እንደዚሁም እህትየው ሁላችሁም ሰላም በሉና እንቀጥላለን ማለት ነው። ቴንክ ዩ። ሶል አለ ይሰማል አይደል? ድምጼ ይሰማል። ትሰማል። ኦኬ ቴንክ ዩ። እሺ ላይብራሪ ሆኖ ነው ሶል ላይብራሪ ነው እንዴ? እሺ ችግር የለም። እሺ ዳግሻዬ መቀጠል ትችላለህ። እሺ ኤርሚ፣ እኔም ስራ ላይ ነኝ። ትንሽ ነገር ልበል። መጀመሪያ ሰላም በድጋሚ ሁላችሁንም ልበል። ሶልዬ፣ ጆኒዬ መጥቷል። ጆኒዬ፣ ሜርሲዬ፣ ሰኒ ነቻል፣ ሰኒዬ፣ ዮርድዬ፣ መስዬ ታች ያላችሁ ኤርሚዬ፣ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? በኋላ በደንብ ማውራት ስለማልችል ትንሽ ነገር አንድ ደቂቃ ማትሞላ ነገር ልበል። አንዳንድ ሰዎች ያው እንግዲህ በዚህ በግለሰቡ ዙሪያ እንኳን ብዙም ላልል እችላለሁ፣ ግን አንዳንዶች ድርሳኑን ገድሉን እስኪ ተውልን የሚሉበት ምክንያት ምንጩን ከማድረቅ እኛን እዚህ መጥቶ ማድረቅ ስለሚቀላቸው ነው። የሚቀለው ግን እውነታው ግን ምንጩን ማድረቅ ነው። ሰው የተጻፈው ለምን አነበብክ ብሎ ሰውየውን እየመጡ ከማዳረቅ ሄዶ ቤተክርስቲያን እኮ የሚያስደበድባት የሚያስመታት እኮ ያ ነው አይደል? በተደጋጋሚ አሁን ጭራሽ በሙስሊምም በሌሎች እምነቶችም ቤተክርስቲያኒቷ ብዙ አንገት እየደፋች ያለችው በመጽሐፍቶቿ ነው። ስለዚህ ያንን ምንጩን ማድረቅ፣ ይሄ ሐሰት መፈልፈያውን ምንጭ ማድረቅ፣ የተፈለፈሉትንም አድገው ሳይበሩ በፊት ቶሎ ብለው ማስወገድ እኮ ቀላል ነገር እኮ ነው። በቃ ከዛ በኋላ እኛም በሰላም ወደ ሌሎች ነገሮች ትኩረታችንን ማድረግ እንችል ነበር። ግን ይሄ ውሸት ባለበት እኔ እንቅልፍ አይወስደኝም። ሰው እንደዚህ የመረዙት እህት ወንድሞቼ እንቅልፍ አይወስዳቸውም። እና ቀላሉ ነገር ምንጩን ማድረቅ ነው። እና እያለ ይሄ ችግሩ ጥንስሱ እያለ ሐሰተኛው ሁሌ የምጠቀምበት ምሳሌ ነው። ሐሰተኛው ገንዘብ እያለ ተገበያይተንበት እኮ አናውቅም እኮ ብሩ ቢኖርም አንገለገልበትም እኮ። እኛ የምንገለገለው በዋናው ብር ነው እንኳ ብትሉ እንደምትገለገሉበት ያው የየዕለቱ አውደ ምሕረት ያሳያል። ምን ይገለጣል በየአውደ ምሕረቱ የትኛው ታምር ይነበባል የሚለው እሱ ምን ልንወሻሽ አንችልም። ግን ባትገለገሉበት እንኳን እንደዚህ በአደባባይ ተገለገላችሁበት ይቅርና ባትገለገሉበት እንኳ ሐሰተኛው ገንዘብ ቤታችሁ ከተገኘ ወንጀል እንደሆነ ሁሉ ሐሰተኛ ገንዘብ ቤታችሁ ቢገኝ ወንጀል እንደሆነ ሁሉ ባትገለገሉበትም ማለት ነው። እኔ የምጠቀመው በትክክለኛው ገንዘብ ነው፣ ይሄኛውን ሐሰተኛ ነገር አልጠቀምበትም ብትሉ እንኳ እናንተ ጋር መገኘቱ በራሱ ወንጀል ነው። እናንተ ግን ለየት የሚለው ከመገኘትም ያለፈ ትጠቀሙበታላችሁ፣ ትገለገሉበታላችሁ። ስለዚህ የተናገሩትን ሰዎች ኧረ ተውን ከማለት የጻፉትን ሰዎች ኧረ ተው ማለት የሚሻል ይመስለኛል። ምንጩን አድርቁት። ቴንኪው። በቃ ብዙ ዛሬ ላላወራ እችላለሁ፣ ግን ጥሩ ሀሳብ ነው። በጣም ቆንጆ ርዕስ ነው። እዛም ቤት የተነሳው እዚህም ያለው። ቴንኪው። ቀጥሉ። አይ ብዙማ ታወራለህ ዳግሻይ። እኔ ቤት ሲመጣ መነጽር አደረገ። ምንድን ነው አልገባኝም። ደግሞ የካናዳን መነጽር ነው ያደረገው። የካናዳ ፍላግ ያለበት ምን? እንዴት ነው ነገሩ? ኤርሚ ፊልተር አድርገህ ነው እንዴ? ጊፍት ሰጠው እንደ በቪዲዮ እንዲህ ይቻላል እንዴ? ምን አውቃለሁ። ኧረ በመድኃኒዓለም ተፋታኝ። እስኪ ጸልዩ ወገኖች፣ ገስጹ። ተዚህ ላይ ዞረ ደግሞ
ለሁሉም ነው የሚሰጠው። ቻይና መጫወቻ ነው። ይሄው መቤት የተቆጠታ እላቸው ላይ ለጣጠፈችው። ኤኒዌይ እሺ፣ የቱ ጋር ፊልተር የነካሁት? የነክቼ ፊልተር ሁላችሁም ለእነዚህ ሰዎች መልእክት አድርሱልኝ። ልመና ነው በቃ እንዲያው በእግዚአብሔር ራእይ ልምናችኋለሁ። እናንተ መልካም የሰራችሁ ያወቃችሁ ምናምን መስሏችሁ ነው ኦርቶዶክስ ቤተክርስቲያንን በዚህ መጠን በድርሳትና በገድላት አታቂ የምታደርጉት። እናንተ የምትሰሩት ስራ ላልተማሩት በጣም በተለይ ለሴት እህቶቻችን አረብ ሀገር ላሉት ለምስኪኖቹ የሙስሊሞች መጠቀሚያ እየሆነ ነው። ስለዚህ በእናታችሁ በቃ ይህ ስለ ገድል የሚደረገውን ክርክር ተዉት። እናንተ የምታወሩት ነውር፣ እናንተ የምትሰበስቡት ዝባት እንትን እያለ ነው። በጣም ብዙ ሴቶችንና ህፃናትን እያሰናከለ ነው። እኔ በእርግጠኝነት ለሆነ ልንገራችሁ፣ ለተጎዱ ሴት እህቶቼ እናንተ ዋጋ ትከፍላላችሁ በሰማይ። በቃ እውቀት አይደለም ይሄ ነገር። ኦርቶዶክስን መሞገት ከፈለጋችሁ 5ቱ አዕማደ ምስጢራት ላይ ሞግቷት፣ መጽሐፍ ቅዱስ ላይ ሞግቷት። ኦርቶዶክስ በገድል አትለካም። ይሄ እኔ ጴንጤው ነኝ እንደዚህ የምናገረው፣ ፕሮቴስታንት ነኝ፣ ግን ጉዳቱን እያየሁት ነው። ብዙ ክርስቲያን እህቶቻችን ወንጌልን እየጣሉ ብዙ ሙስሊም አቃቤ እምነት ነን የሚባሉ ደግሞ ገድላትን እና ድርሳናትን እየሰበሰቡ እየመጡ ከእናንተ እየወሰዱ ክርስትናን አታክ እያደረጉ ነው። የእግዚአብሔርን ስም እያሰደቡ ነው። እና እባካችሁ ተውን በቃ። ስለ ጌታ ስለ ኢየሱስ ክርስቶስ ፍቅር፣ ስለ ወንጌል፣ ስለ መስቀል፣ ስለሚመጣው ዓለም ተስፋ ንገሩን። ሰለቸን። እግዚአብሔር ምስክሬ ነው። እኔ ሰልችቶኛል። ገና ነፍስህን ትመረራለች። ነፍስህ ተመራ ወይ ወደ ጌታ ትመጣለህ። ከዛ ያለፈው አማራጭ እንኳን እንድትጠቀመው አናርግም። ገና ነፍሳችሁ ትመረራለች። መሰልቸት ብቻ አይደለም፣ ግስላ ራሷን ታጠፋለች የሚባል ነገር አለ። እናም እንደዛም እንድትሆኑ አንፈልግም። ኦኬ፣ ገና መሰልቸት አይደለም። እንደው ጴንጤኔ ብሎ ስላለ ጴንጤ ቢሆንና ይሄ ሰው ባገኘው ጥሩ ነበረ። እዚህ ገስት ላይ አስገብቸው ባወራው አይመስላችሁም ነበር? እስኪ በእግር በፈረስ አፈላልጉት እና ባወራው ደስ ባለኝ ነበር። እዚህ ካሜራ ከፍቶ ለኛ ቪዲዮ እንደላከልን እኔም ካሜራ ከፍቼ ጎን ለጎን ሆነን እናወራ ነበረ እኮ። ና ታዲያ ና ካለህ ና ቪዲዮ ክፈትና የወርድያ እንዴ ላስቸግርሽ እና ቪዲዮ ክፈትና መልክህን እኮ ብቻ እንዳፍታ አሳየን። ይሄ ሰው መሆንን በድምፅ ስለማናቅህ ና የጌዲዮን ሃኒ ምንድነው ቪዲዮን ክፈተውና አንድ አፍታ እኒህ አንተ ከሆንክ አወራለሁ። የጌዲዮን ይሰማል? አዎ ይሰማል። ቪዲዮን አንድ አፍታ ክፈትና ቪዲዮ መክፈት የምችልበት ሁኔታ ላይ ስላልሆንኩኝ ነው። በቃ ታች ረጋ። ታፕ ኮፒ ሊንክ ሼር አድርግ። ታፕ ኮፒ ሊንክ ሼር አድርግ። እታች ታፕ ኮፒ ሊንክ ሼር አድርግ። አንተ አይደለም ማለት ነው። አንተ ከሆንክ ትከፍት ነበረ። ኦኬ፣ እታች ታፕ ኮፒ ሊንክ ሼር እያደረክ ስማ ማለት ነው። ምክንያቱም ሰውየውን እፈልገዋለሁ፣ ሌላ ሰው ሊሆን ስለሚችል ሼር አድርጉት። እስኪ ይምጣ። እንደው ጴንጤ ከሆነ ራሱ ላይ እንደተላጨው ፀጉር ጸጋው የተላጨ በሞት ሸለቆ ውስጥ እየዳከረ ያለ ግን ክርስቶስን እከተላለሁ ብሎ የሚል አይነት ሰው ነው። የምናደርገው ነገር አልገባውም ማለት ነው። ሰለቸኝ ነው ያለው። ነፍስ ትመረራለች ገና። በምን ሆን ብለን እኛ ሰውን ፕሮቮክ አናደርግም። እንደዚህ እንዳፈጠጥክ ቆንጆ አይደል? እንደዚህ እንዳፈጠጥክ ትቀራለህ ማለት ነው። ለምን እኛ የምናወራው ከቤተክርስቲያኒቱ መጽሐፍቶች ላይ ነው። እኔም ወንድሞቼም ማለት ነው። ሌሎቹ ከቤተክርስቲያኒቱ መጽሐፍቶች ላይ ነው። ኦኬ፣ ዩቲዩበሮች ጴንጤ ነኝ ብሎ የሚል
ግን ገድለ ድርሳናትን አትንኩ ብሎ የሚለምን ብላችሁ ከነፎቶ ጭምር እንደዚህ አርጋችሁ አውጡለት። ከነፎቶ ጭምር እንደዚህ አርጋችሁ አውጡለት። የኔና የትዜን የሜላን ፎቶ ለጥፎ እባካችሁ እንደው ለለምናችሁ ነው ብሎ ያለው። ለለምናችሁ ነው ብሎ ያለው እና ስሙት። ሜላም ስለመጣ ይስማው ምን እንደሚባል ስሙ። ኦኬ እባካችሁ ኦርቶዶክሳውያን፣ ፕሮቴስታንት አይምሮ ያላችሁ ሁላችሁም ለነዚህ ሰዎች መልእክት አድርሱልኝ። ልመና ነው በቃ እንዲያው በእግዚአብሔር ራእይ ልመናችኋለሁ። እናንተ መልካም የሰራችሁ ያወቃችሁ ምናምን መስሏችሁ ነው ኦርቶዶክስ ቤተክርስቲያንን በዚህ መጠን በድርሳትና በገድላት አታቂ የምታደርጉት። በራሷ መጻፍቶች ቀድሞ ነገር ልመለሶች። ስለዚህ ህዝባችን ነፃ ሳይወጣ እስቲል ሚካኤል ገብርኤል እያለ በእነዚህን እንጨት እልል እያለ እየተሸከመ እንዴት አድርገን የምናቆመው? ልክ አውጥታችሁ አቃጥላችሁ ኦኬ ወንጌልን ብቻ ያነሳችሁ ቀን፣ ኢየሱስን መስበክ የጀመራችሁ ቀን፣ አብ ለወልድ ለመንፈስ ቅዱስ ለአንድ አምላክ ብቻ ምስጋናና አምልኮ ክብርና ውዳሴ ማምጣት የጀመራችሁ ቀን አብረን እኛም ጆይን እናደርጋለን። ስትፈልጉ ነጠላ ለብሰን፣ ስትፈልጉ ሱፍ ለብሰን ደስ ያላችሁን አድርገን እንመጣለን ያኔ። እስከዛ ድረስ ግን አናቆምም። ለምን? ይሄው አሁንም በሚሊዮን የሚቆጠር ህዝብ ገብርኤል ሚካኤል ነው ብሎ ከትናንት ወዲያ በየሀገሩ እንጨት ተሸክሞ እየዞረ ነበረ፣ እልል እያለ ነበረ። ይሄ ሀቅ ነው። በቃ ገና መች ተሰራ? ገና ህዝቡ መች ነቃ? ጋይስ ገና መች ነቃ? ገና ህዝቡ። ስለዚህ እንቀጥላለን። ከመቀጠሉ ውጭ አማራጭ የለንም። እንዲያ ለምን ግድም አይል? የእናቶች የአባቶቻችን ሞት ወደ ሲኦል በእነዚህ መጽሐፍቶች ምክንያት መነዳት ምንም ግድም አይሰጥ ሰው አንተ ወንጌላዊ ነህ ብዬ አላምንም። እኔ የእግዚአብሔር ጸጋና ሰላም ይብዛላችሁ። ተባረኩ። ኤርሚዬ ቀጥሉ። እሺ ቴንክ ዩ ወንድማችን ሶል ጸጋ ይብዛልህ። እንኳንም አመጣው የምን ቪዲዮ። አቤት እህትየው ቴሌግራሙን እኮ ጆይን ሳታደርግ ማሳየት ትችላለህ። ኦኬ እሺ እሞክራለሁ። እሺ ተባረክ እህትየው። አንድ ሁለት ወደ ላይ እያረክ ብታየው መጽሐፍ የሚገልጡትን ፖስት የሚያረጉትን ከነምዕራፉ ከነቁጥሩ ስክሪንሻት አድርገው ቀለም አስምረውበት ስክሪንሻቶች ነው የሚያስቀምጡት። ወደ አንተ አሳይ ሶል ከቻልክ አንተ አሳይ። የኔ ፒሲ ላይብረሪ ላይ ነው ያለውና ማሳየት ስላልቻልኩ ነው። ሌላ ስልክ ደግሞ አላስኩም። እንደው የሚመቸው ሰው ለማለላከለት ለአንድ ሰው ሊንኩን ላክና አንተ ማሳየት የሚችል ሰው ካለ ማሳየት ይችላል። በዚህ ቤት አልደረስሽም ዛሬ ስራ ቦታ ነሽ ወይ? መሲ አንድ ተጨማሪ ስልክ ያለው ሰው ሊንኩን ልመላክ እችላለሁ። ቤካ የሚመቸው ወይ ፒሲ ልጅ ልውረድሽ። ቆይ ፒሲ መውረዱ ትንሽ ደብሮኝ ነው። ቤኪ ካለ አንተ ሁለት ስልክ ስላለ የሚመች ከሆነ በቴሌግራም ከሆነ እኔ ቴሌግራም አልጠቀምም። መስዬ ነው ቤካ ኦኬ እሺ። እኛ ዞሮ ዞሮ የሙስሊሞች ነው። ይሄው መጽሐፍቶቹ የሀገር ገድል የሀገር ያው አቅልሞ ይሄው ወደ ላይ ስክሮል ባረጋችሁ ቁጥር ገድል ብቻ ነው የሚለው ራሱ ቶፒካቸው ገድል ነው። ለተሰንበት የድርሳነ ሰንበት የለም፣ ምንም የቀራቸው የለም። ስለዚህ ንቁ ባካችሁን ኦርቶዶክሶች ነው የምንለው። እንግዲህ ለምሳሌ ይሄንን ከታምረ ማርያም ነው ስክሪንሻት ነው ጀስት ወስደው ይሄው እንደዚህ አሁን ስከፍቱት ይሄው ታምረ ማርያም 41ኛው ክፍል ላይ ያለው ነው። ከዛ ቁጥር 7 ላይ ያለው ከዕለታት በአንድ ቀን በቤተክርስቲያን ቅጽር ግቢ ውስጥ ካህናት ሌሊቱን ሁሉ ሲጠብቁ ሳለ ከሳቸው አንዱ ህልመ ሌሊት መታውና የስጋው ዘር በመኝታው ውስጥ ከባላዘሩ ፈሰሰ ይላል። ስለዚህ መሐመድ ከባላዘሩን ተፈሰሰና እንትና ስትፈቀፍቅ አይሻ ትፈቀፍቅለት ብሎ እፎይ ሲያወራ they were saying that ምን ሲሉ ነበረ? ይሄን በቃ እንግደለው ምናምን ብሎ ብዙ ዘመቻ ሲካሄድበት ነበረ። ይሄው ኦርቶዶክስ ደግሞ በመጽሐፍቶችሽ ብለው ሙስሊሞቹ ምን አሉ ማለት ነው። ታች የጻፈው ሙስሊሙ የጻፈው ላሳያችሁ። ምን ብሎ ጻፈላቸው? ይሄን ጻፈና ታምረ ማርያም ምዕራፍ 40 እንዳለላቸው ከነ ቶፒኩ ከነ ኮት አርጎ ትክክል። ከዛ ካህናቶቻቸው ቤተክርስቲያን ውስጥ ሆኖ ሳይቀር ዘራቸውን ያፈሳሉ ለማለት ያክል ነው ብሎ አስቀምጠላችሁ። ስለዚህ አሁን ህዝቡን እንዴት አደርጋችሁ ነው የምታስተርፉት? ይሄው አንድ ለአንድ ነው። እዚህም ቆሻሻ እዛም ቆሻሻ ነው ያለው።
ስለዚህ the only ንጹህ ጌታ ቢኮሩበት ቢመኩበት የሚያስመካው ጌታ የት ነው ያለው ሲባል ወንጌላውያን አማኞች እኛ የምንከተለው የናዝሬቱ ኢየሱስ እንዲህ አይነት ቆሻሻ የማይገኝበት መጽሐፍቶቻችን ንጹህ የሆነ ወንጌል ብቻ 66ቱን ቅዱሳን መጽሐፍት የምናምን የምንቀበል እፍረት የሌለበት ማለት ነው። ከዛ ወደ ላይ ከፍ ብላችሁ ብታነቡ አንድ ከፍ ብትሉ ከነንትኑ ይሄው ወላ እንትኑ ላልቀረላችሁ ለምሳሌ አሁን ይሄኛው ፍሊክሲዩስ ይሄ የመጽሐፈ መነኮሳት ጭምር ሳይገል ያው ፍሊክሲዩስን ኦኬ መጽሐፈ መነኮሳት አራቱንም ጭምር አውጥተው ከዛ ይሄው ቢጫ ቢጫ ያረጉ እየቀለሙላችሁ ለምሳሌ ምንድነው እንደ ፈጣሪው እንደ እግዚአብሔር ነውና ለምሳሌ ምንድነው ሜሎስ ሜላ ሜቢኒ ከመግባቴ በፊት ያወራችሁት ነገር ካለ አላቅም ምንድነው ፖይንቱ አሁን ማሳየት ነው ያልገባኝ የሙስሊሞቹን ማሳየት አው ለሙስሊሞቹ መጠቀሚያ ሆናችኋል እናንተ እነ ሜሎስ እነ ኤርሚያስ እነ ትዝታው ገለና ድርሳን አውጥታችሁ ያሳያችሁ ሙስሊሞች እየተጠቀሙበት ከናንተ እየሰሙ ቁጭ ብሎ ቃርመው በምስኪኖች በአረብ ሀገር ያሉ ሴቶች በእናንተ ምክንያት ነው ሙስሊሞቹ ይሄን ዳታ ያገኙት እናንተ ናችሁ ገልጣችሁ ያሳያችሁብን ስለዚህ ተው ባካችሁን አትግለጡ እያሉ ነው እኛ ደግሞ ጥፋተኞቹ ወንጌላውያን አማኞች እኛ ሳንሆን እያልን ያለነው ይሄው ሙስሊሙ የገለጠው ከራሳችሁ መጽሐፍት ነው ኦኬ እኛ ገልጠን ያሳየነው ከመጽሐፍቶቻችሁ ነው ስለዚህ ተመለሱ ነው እያልን ያለነው እኛ መጽሐፍቶቻችሁን ወይ ማስወገድ ነው እንጂ እናንተን ወይ ደግሞ እኛን መጽሐፍን አትግለጡ ማለት አያስኬድም ኦኬ ፖይንቱ ይሄ ነው ስለዚህ እስልምናም የገለጠባቸው ነው ዞሮ ዞሮ ስለዚህ ጴንጤው ለምን ገለጠ እንቱም ለምን ገለጠ የሚለው አያስኬድም ለማለት ነው እሺ መልካም እሺ አንድ ሰው ናት እንዲያወራው ምንድነው ታዲያ እኔ አልገባኝም አሁን ፖይንቱ ማን ነው ሰውየውን አይቼዋለሁ እኔ ከሁለት ሳምንት በፊት ምንም እዚህ ያን ያህል የተደራጀ እንኳን ሐሳብ የሌለው ሰው ነው እኔ አይቼዋለሁ ከሁለት ሳምንት በፊት ግን ንቄው ነው የተውኩት ማለት እንደነዚህ ሐሳቦችን የበለጠ እውቅና እንዲያገኙ ምን አረጋቸው እኛ ነን ከሱ የበለጠ ተከታይ ያለን እኛ ነን እዚህ ላይ አምጥተን ደግሞ እንዲህ ብሏል ብለን ስናስተካባለት የሱን ሐሳብ የበለጠ የሱ ሐሳብ ሌሎች ሰዎች እንዲገዙት ነው የምናደርገው ከዛ ሲቀጥል የሙስሊሞቹን ቴሌግራም ቻናላቸውን እኮ እያስተዋወቅን ያለው እነሱ ከኛ እንደሚወስዱን አውቃለን አንዱም ሙስሊም ቁጭ ብሎ እንዳላነበበ በጣም በእርግጠኝነት መናገር እችላለሁ በቃ ያድርጉ ይቀጥሉ እና አሁን እዚህ አምጥቶ የነሱን ቴሌግራም እየከፈተ ይሄኛው እንዲህ አይነት ሰብስክራይበር አለው ያኛው እንደዚህ አይነት ሰብስክራይበር አለው ማለቱ ምንም አልገባኝም እኔ ፖይንት ምንም አልገባኝም ስለዚህ በቃ ገድላትና ድርሳናቱን አንስተን መቀጠል ነው እንጂ ያለብን እንዲህ ተብለናል ምናምን የሚሉ ነገሮች እኔ ብዙ ሚዛን የሚደፉ ናቸው ብዬ አላምንም በቃ ይበሉ ይቀጥሉ እኛም ደግሞ ገድል ድርሳናቱን እያነሳን እንቀጥላለን አሁን ለሰውየው መልስን ሰጥ እኮ ሌላ ጊዜ እየገደል ነው ማለት ነው በሌላ አገላለጥ የሱን ሐሳብ እያስተናገድን ነው በሌላ አገላለጥ ቢያንስ ለአንድ ሰዓት ለሁለት ሰዓት እሱን ነው እያወራን ያለ ነው ስለዚህ ፖይንት በላይ አይደለ ፖይንት ድርሳናቱ ላይ እናውራ በቃ እንደዛ ነው የሚሻለው እንቀጥላለን ላይ ፖይንቱ ምንድነው እኛ የማስተዋወቅም ስራ አይደለም አክቹአሊ እኛ እዚህ ጋር ስለተናገር ምንም የሚመጣ ነገር የለም ግን ምንድነው 7 እና 2011 ያሪስ ኮምፓክቶች አሉ እንዳያመልጣችሁ ምናችን ሐሳቡ ላይ ፎከስ እናድርግ እናውራ ገድላቶቹን እየገለጥን እንነጋገር በቃ ሙስሊሞቹን በዛ እየሰሩ ነው በቃ ይቀጥሉ ይስሩ ለዛ ኦርቶዶክሶቹ መልስ ይሰጡበት እንጂ አሁን እኛ ከኛ እየወሰዱ ነው ምናምን እኔ ብዙ አልተመቸኝም ያከድ ምንም አልተመቸኝም ሰውየው ሚዛን የሚደፋ ነገር አላነሳም ሚዛን የሚደፋ ነገር አላነሳም ንቆ መተው ነው እንደዚህ አይነት ነገር በቃ ሐሳቡን ንቆ መተው እንደዚህ አይነት ሐሳቦችን ምናከሽፋቸው ንቀን ስንተዋቸው ነው አሁን እንደዚህ ስናደርግ ህይወት ነው ምንዘራለት ለሰውየው ማለት ነው ከዛ ደግሞ ነገ ላይም ይሄው ገቡብኝ በእኔ ሐሳብ ምናምን ብሎ ደግሞ ሌላ ቪዲዮ እንዲሰራ ህይወት ነው ምንዘራበት ስለዚህ እንደነዚህ ሐሳቦች ምንገላቸው ምናከሽፋቸው በመናቅ በመተው ስራችን ላይ ፎከስ አድርጎ በመስራት እንጂ ያን ያለ እዚህ ግባ የሚባልም አይደለም ያነሱ ሐሳብ በዛ ላይም ብዙ ሰውም አላየው
ሜላይ መልስ ለመስጠት አይደለም። መልስ ለመስጠት አይደለም አላማ የጀመርንበት ምክንያት እሱ አይደለም። ለሰውየው መልስ ለመስጠት አይደለም። ሜይ ቢ በተዘዋዋሪ እዚህ ስለተባለ የሆነ ፕሮሞትድ ይሆናል የሚለው ሀሳብ ወስደዋለሁ። ነገር ግን ሀሳባችን እሱ አይደለም። እስልምና ጭምር ኦኬ ነፍሳትን እየወሰደ ነው የሚለው ነገር እኮ ሪል እኮ ነው፣ እኛ የምናውቀው ነው። ፖይንቱ ምንድን ነው? እኛ ዝም ብለን መቀጠል እንችላለን። ነገር ግን እነሱ የበለጠ እንዲነቁ ኦኬ ከጴንጤ ወሰደብን እያሉ ነበረ ሰዎችን እየወሰደብን፣ አሁን ደግሞ እስልምናው ጭምር እየወሰደባቸው ነው። ይሄንን መልስ መስጠት ይችላሉ እነሱ። ነገር ግን ምን ያህል ኢፌክቱ የነዚህ የገድላትና የድርሳናት ችግር እየከፋ የሚሄድ ቤተክርስቲያኒቱን የበለጠ ወደ ገደል እየከተተ የሚሄድ መሆኑን ግን ኢንታንጀብል የእስልምናውን እንቅስቃሴ ማሳየታችን የበለጠ ቤተክርስቲያኒቱ እንደ ጆሮ ኖሯት እንዲነቁ የበለጠ ወደ መጽሐፍቶቻቸው ቶሎ ብለው ማስወገድ እንዳለባቸው የማንቃት አይነት ስራ ነው። አብረን ከዚህ ድርሳኑን እንደ ገልጠን ዝም ብለን ከማሳየትም ባለፈ ሪሊ ኢፌክቱ እየሰፋ መሆኑን ከእስልምና እንኳን ነፍሳት የማይድኑበት ሲቹዌሽን የሚፈጥር መሆኑን ለማስቀመጥ ነው እንጂ ሰዎቹንም ሆነ ቴሌግራማቸውን ፕሮሞት የማድረግ አይነት ሀሳብም የለው ምንም የለውም። እንደዛ አይደለም ፖይንታችን። የኔ ቅድመ ሀሳብም እሱ አይደለም፣ የዚህ ውይይት ዓላማም እሱ አይደለም። ግን በዚህ ውስጥ ግን እስልምናዎች እንዲያደርጉ ነው ብለን ማውራታችን እነሱን ፕሮሞት ያደርጋል ብለህ ከሆነ ስጋት እኔ ብዙ ዶወሪ ነው ብለህ ለምን ሪል ነው እውነታው ያ ነው። ስለዚህ ኢፌክቱ እየበዛ የቤተክርስቲያኒቱ ውድቀት እየጨመረ እነዚህ መጽሐፍቶች አንድ ቀን እድሜ በተሰጣቸው ቁጥር የነፍሳት የመጥፋት ጉዳይ እየጨመረ እየባሰ የሚሄድ መሆኑን ግን ለማሳየት በማስረጃ እስልምናዎች እንዲያረጉ ነው ብንል ኦኬ የታለ ቢሉን ዲስ ኢዝ ማስረጃው ይሄ ነው። ብዙ ቴሌግራሞች አሏቸው፣ መጽሐፍቶቻቸው እየተገለጡ ነው። ስለዚህ ቶሎ ብላችሁ እነዚህ ቆሻሻዎች አስወግዱ። ኦኬ ከእስልምና የሚመጣውም ሰው ወደ ወንጌል የሚመጣው ሰው እየጨመረ እንዲሄድ፣ ወደ እውነተኛ መጽሐፍ ቅዱስ የሚመለሰው ሰው እየጨመረ እንዲመጣ የግዴታ መንቃት አለባት ቤተክርስቲያኒቱ። ስለዚህ እሱ ብቻ ለመናገር ነው ዓላማው እሱ ነው እንጂ ፕሮሞት የማድረግ አይደለም። ቴንክ ዩ ጋይስ፣ ቀጥሉ፣ ተባረኩ። ስለዚህ ኦርቶዶክሳውያን ካሉ ይግባ። በገድላት ላይ ማውራት የሚችሉ ሰዎች ካሉ በገድላት ድርሳናት ታምራት ማያፍሩ አናፍርባቸው፣ እናምንባቸዋለን፣ እንቀበላቸዋለን ብሎ የሚሉ ኦርቶዶክሳውያን ካሉ ይግቡ። ስለዚህ ወደ ድሮ ስራችን ስፔሻሊ ወንድሞች ወደ ድሮ ስራቸው ገድላት ወደ መግለጽ መሆን መሄዱ አሪፍ ነው ብዬ ነው የማስበው። which is good። ግን ሁልጊዜ ጥንቃቄ የሚያሻው ነገር አለ። እንደዚህ ሆን ብለው ላይክ ይሄ ለመታወቅ ብለው ማንን ይዞ እንደሚመጡ ማንን ለጥፈው ምናምን ነገር ቪዲዮ እንደሚሰሩ ይታወቃልና ማለት እንትን ብንል አሪፍ ነው። የሆነ እዚህ ግባ የማይባል ሰው ሁሉ እየመጣ ፎቶ በለጠፈ የሆነ ነገር ባለ ቁጥር እየተመጣ ግን የእውነትን ፕሮሞሽን ባይሰራላቸው እኔ ባይ ነኝ። ሁሉም ሰው ፕሮሞሽን እንዲሰራለት ነው የሚፈልገው። ስለዚህ በማን በኩል የሚመጣ የሚለውን ነገር ኦልሬዲ ካልኩሌት አድርጎ ነው የሚመጡት እና በጣም ልንነቃ ያስፈልጋል። ለኦርቶዶክስ እቆረቆራለሁ ለምን እቆረቆራለሁ የሚል ሰው ካለ እዛው ሄዶ ይቆርቆር። ለኦርቶዶክስ እኛ ምን አገባን እኛ። እዚህ ወደ ስራ ቢገባ ጥሩ ነው። ወንድሞች አሉ እግዚአብሔር የባረካቸው፣ እግዚአብሔር በጸጋ በእግዚአብሔር ቃል እውቀት ያስታጠቃቸው ወንድሞች አሉ። ወደዛ ብንሄድ ጥሩ ነው ብዬ ነው የማስበው። አይ ቲንክ ወንድምነት ቢዚ የሆነ ይመስለኛል። ግን ኦርቶዶክሳውያን ካላችሁ ግቡ። በዚህ ጉዳይ ላይ በወራ አሪፍ ነው። ሌላ ጊዜ ግን ምንም አይነት ነገር ባናመጣ ዞር ብዬ ነበረ። ኦኬ ያላገኘሁት ሰው ያለ አይመስለኝም። ሁላችሁንም አግኝቻለሁ። ሰላም ብያለሁ። ሜላ እንኳን ደህና መጣችሁ። ኦኬ እኔ ጋር ጠዋት ነው እንግዲህ የልጆች ትምህርት ቤት ማድረሻ ሰዓት ስለሆነ ትንሽ ቢዚ ሆናለሁ። ኦኬ ይሄን ጉዳይ በቤተክርስቲያኒቱ ላይ የመጣውን ነገር ህዝቡ እርስ በርስ እየተጠያየቀ ያለውን ነገር ይታወቃል። በቤት ውስጥ ማለት ነው። ማንም ምንም ይበል፣ ፎቶችን የሚለጠፍ ቪዲዮም ያድርግ፣ ጄኒውን በሆነ እጃችን ላይ ባለ መረጃ ቤተክርስቲያኒቱ ከላይ ያሉት ጭምር ማናቸውም ሊክዱት የማይችሉትን መጽሐፍቶቻቸው ነው ያለው።
እኔም እጅ ላይ ሜሎስም እጅ ላይ ትዝታውም እጅ ላይ ይሁን ሌሎችም ወንድሞቻችን እጅ ላይ ያለው በቤተ ክርስቲያኒቱ አሁን ከዚህ በፊትም አሁንም እስከ ለዘላለምም ድረስ እገለገልባቸዋለሁ ብላ ያለቻቸውን መጽሐፍቶች ነው የያዝነው። ኦኬ የእናንተ እኮ ጥፋቱ ነው መባል ያለብን። የሜሎስ የአንተ የትዝታው የሌሎችም ጥፋት ማን አንብቡ አላችሁ የኛን መጽሐፍቶች ከተባለ እሱ ላይ እንነጋገርበታለን እንጂ አታንብቡ ያንበባችሁትን ለህዝብ አታሳውቁ እንዴት ይባላል? እንደውም እኮ ጭራሽ ልንመሰገን ነው የሚገባው። በእውነት ኦርቶዶክስ ልጆቿ ያላስተዋወቁትን እኛ እያስተዋወቅንላት ነው። ኦኬ እኛ እያስተዋወቅንላት ነው። የኦርቶዶክስ ገድላት ድርሳናት ተገለጡ። በእውነት በጣም ደስ የሚያሳይ ነገር ነው። እልል በሉ እስቲ ወገኖች፣ አንድ ጊዜ ለኪዳነ ምሕረት አንድ ጊዜ ለተክለ ሃይማኖት አጨብጭቡላቸው ነው መባል እንደውም የነበረበት ከዚህ ከኛ ጋር ሆናችሁ ማለት። ምክንያቱም እየገለጡት ነው። የሚገርም ነው። እስከዛሬ ድረስ እኛ አላየኑም። እንዴት ነው ግን እስከዛሬ ካህናቱ ያልነገሩን ብላችሁ ማለት ነበረባችሁ። አየህ፣ እያጨበጨብክ ጭንቅላት ጥያቄ መጠየቅ ነበረበት። ግን የእኛ ጥፋታችን ምንድን ነው? የጻፈቿ ምንድን ነው? ጠቅላይ ሚኒስትር መለስ ዜናዊ ሲናገሩ የሰማሁትኝ ምች ቅቤ አንጣሪዋን ትቶ ጎመን ቀንጣሿን መታት ብለው አንዴ ፓርላማ ላይ ሲናገሩ የሰማሁት የእሳቸው ንግግር ይሁን የሌላ ይሁን አይዶ ነው። ግን እምልህ ቅቤ አንጣሪዋ መጽሐፍ ጸሐፊዋ ኦርቶዶክስ ሆና ሳለች እኛ እንደማይመለከተን ሰዎች መጽሐፉን የጻፈችው ኦርቶዶክስ ሆና ሳለች እንዴት እኛን መታችሁ ትክክል አይደላችሁም ነውረኞች፣ እንዴት እንደዚህ ነውር ትገልጣላችሁ ትላለህ እንዴ? አይባልም እኮ ወገኖች። በምን የሞራል ብቃታችሁ ነው ኦርቶዶክስ ያመታችሁ እኔም ላይ ይሁን ሜሎስም ላይ ወይ ትዝታውም ላይ ሌሎች ወንድሞች ላይ አፋችሁን ለመክፈት የምትችሉት? እውነት ለመናገር ማለት ነው ትችላለህ፣ መብትህ ነው። 2 ደቂቃ ተሳድበህ እንድትሄድ ፕሮግራም ልሰጥ እችላለሁ። ግን እውነት ነገር ከተባለ በየትኛው ሞራላችሁ እንደዛ ትላላችሁ? ነውር አይደለም እንዴ? መጽሐፍቶቻችሁን ገልጠን ስላነበብን ግዕዝ ከአማርኛ ገጽ ከምዕራፍ ጠቅሰን ይኸው እዩት እያን ካሜራ ከፍተን ስላሳየን ህዝቡ ወደ ጴንጤ ሄደ፣ ህዝቡ ወደ እስላም ሄደ። ይሂድ መያዝ አለብህ። የምትይዘው ጴንጤን በመሳደብ አይደለም ኦርቶዶክስን የምታሰነብተው። ኦኬ እኛም ህዝቡ ቢሄድ ኦርቶዶክስን በመስደብ ወይ ደግሞ በማንቋሻ አይደለም ጴንጤነት የሚያዘው፣ ቃል እግዚአብሔርን በማስተማር ነው። ሕያውን ቃል በማስተማር ነው። ስለዚህ እኔ አሁን ጴንጤ ሄድብናል ብለን ስጋት አይገባኝም። እውነቴን ነው የምልህ፣ ስጋት አይገባኝም። በግራና በቀኝ እየተቦጠቦት ያለው በማን ጉዳይ ነው ብለህ ብትል በራሳችሁ መጽሐፍት አባቶቻችሁ በአቢሾ ደንዝዘው በለቀለቁት መጽሐፍቶች ምክንያት ነው። ኦርቶዶክስ በራሷ መጽሐፍቶች ነው እየተዋረደች ያለችው። የራሷን መጽሐፍቶች የጻፉት የራሷ ልጆች ናቸው። የራሷ ልጆች እንደመሆናቸው መጠን ልታፍር የሚገባው በራሷ ልጆች ነው። ኦኬ ኤርሚያስ ላይ መተህ የምትጮህበት የምትልበት ተውን፣ አቁሙልን በመድኃኔዓለም። ዝም በል ሜሎስ፣ ዝም በል ኤርሚያስ ብለህ የምትልበት አንዳች ምክንያት የለም። መጽሐፍቶቻችሁን ሰብስባችሁ እነዚህ መጽሐፍቶች ገልጠን አሳይተናቸዋል፣ አባቶቻችሁ ጥራት ይጎላቸዋል ብለዋል። ሄደህ አባቶችን እስከ ዛሬ ድረስ ለምንድነው ጥራት የጎደላቸው መጽሐፍቶች ስትቀልቡ ነው የነበራችሁት እናንተ? አሁንስ ምን ያህል እርግጠኛ ነን እንደው የምናነባው ነገር ጤነኛ ለመሆኑ? አሰር እያበላችሁን እስከ መቼ ድረስ ነው የምንቀጥለው? በላችሁ ሄደ የንስሐ አባትን ተናገር። የንስሐ አባትን ሄደ ተናገር። አረቄ ቡትሌ አቅርበህለት የምታጠጣውና አስክረህ የምትልከው ሰውዬ ጥምጣም ጠምጥሞ ሻሽ ጠምጥሞ መስቀል ይዞ ስለመጣ አይንተ እግዚአብሔር እያለ የጻፈው መጽሐፍ ነው ዛሬ ኦርቶዶክስን የቁልቁለት ጉዞ እየጨመራት ያለው ማለት ነው። ቄሶቹ ተደራይተው እኔ ላይ ምንም አይነት የምታጉረጠርጠ የለም። ብታደርግ እኔ ሙድ ይዤብህ አወርድሃለሁ ማለት ነው። ታች በወጣቶቹ ንግግር ማለት ነው። ከዛስ እኔ ስራዬን እንቀጥላለሁ፣ ወንድሞች ስራችን እንቀጥላለን።
ያፈራችሁት በመጽሐፍቶቻችሁ ነው። እነዚህ የተደረደሩ መጽሐፍቶችና መሰሎቻቸው ሲገለጡ ብራዘር አንድ መዓት ግማት ቆሻሻ ነገር በመልአኩ በቅዱስ ሚካኤል ስም የጻፋችሁት ነውር፣ በጌታችን እናት በማርያም ስም የጻፋችሁት ነውር የሚመለከቱን ነው የማወራው። በመልአኩ በቅዱስ ገብርኤል ስም የጻፋችሁት ነውር አጠነባው አልኩ አፍንጫዬን ሁሉ። እስኪ እናቱ የወለደችው መጥቶ ድርሳነ ሚካኤል ድርሳነ ገብርኤል ታምረ ማርያም ላይ እንደዚህ አይልም ብሎ ይበል። እስኪ ይምጣና ያውራ። ክርፋቱን እናሳያችሁ። እንዲህ አይነት የቆሸሸ ነገር እንዴት በመልአኩ ስም ትጽፋለህ አንተ? በሌላ ብትጽፍ እሺ። መልአኩ ደግሞ ኦርቶዶክሳዊ አባል አይደለም፣ የጴንጤም አባል አይደለም፣ የካቶሊክ የእግዚአብሔር ሰራዊት ነው። የእግዚአብሔር ሰራዊት አለቃ ነው። እንዴት በቅዱስ ሚካኤል ስም እንደዚህ አይነት ነውራም ነገር ትጽፋላችሁ? እንዴት በቅዱስ ገብርኤል ስም እንደዚህ አይነት ነውራም ነገር ትጽፋለህ? አየህ፣ ይመለከተኛል ማለት ነው። ሚካኤልና ገብርኤል እናንተ የገዛችኋቸው እርስትና ጉልት አይደሉም፣ የኦርቶዶክሶች አይደሉም። የእግዚአብሔር ሰራዊት ናቸው፣ መላእክት ናቸው፣ የኛም ናቸው። ብራዘር ይሄ አንተ የአባቶችን ቀፈት ለመሙላት እነሱ የጻፉትን ነውር እዚህ መጣ አንተ አታስተባብለውም። እነሱ ስላወቁ እኮ ነው ጥግ ጥግ ያዙት። ጥግ ጥግ ያዙት እነሱ ናቸው። ወጠብሻ ጎረምሳ መጥቶ መልስ እንደማትመልሱ እኮ እናውቃለን። ዲና አታደርጉትም። ፓትርያርኩ በአፋቸው እንዲመሰክሩ አድርገናቸዋል። አዎ ልክ ነህ ኤርሚያስ፣ መጽሐፍቶቻችን ጥራት ይጎላቸዋል። ልክ ነህ ሜሎስ ትዝታው፣ መጽሐፍቶቻችን ጥራት ይጎላቸዋል። ልክ ነህ ቴዲ፣ የጻፍከው መጽሐፍ አይተናል። መጽሐፍቶቻችን ጥራት ይጎላቸዋል። ሌሎች ጸሐፍት ወንድሞች የጻፉ ወንድሞች፣ ያሰለጠኑ ወንድሞች፣ የተናገሩ ወንድሞች እልፍ ናቸው። አሁን መጋፈጥ ነው ከመጽሐፋችሁ ጋር። ምን እናድርግ? የኔ ወንጀል ወንጀለኛ ነው ኤርሚያስ ምናምን ብለህ ካልከኝ የኔ ወንጀል ምንድን ነው? መጽሐፉን ገዝተህ አምጥተህ ለምን ታነባለህ ነው። እንደዚህ እንወዳታለን እያልክ አረፋ እየደፈቅ ግን የጻፍከው መጽሐፍ ነውር ነው እና ነውሩን አትግለጡ ነው። እንገልጣለን። ህዝቡ ነቅቷል። ህዝቡ ነቅቷል። በቃ በምንም ላይመለስ ህዝቡ ነቅቷል። ስለዚህ ስራው ይቀጥላል ማለት ነው። ጸጋ ይብዛላችሁ። እንቀጥላለን። በገድላት ድርሳናት ላይ ታምናለሁ ተብሎ አንድ ሰው መጠየቅ አለበት። ኦርቶዶክሳዊ አምናለሁ ብሎ ካለ እንጠይቀዋለን። ምን ያደርጋሉ ብሎ ነው የሚያምነው? አንድ ኦርቶዶክሳዊ በመጽሐፍ ቅዱስ ታምናለሁ ተብሎ ሲባል መጠየቅ አለበት። አምናለሁ ብሎ ካለ ምን ያደርግልኛል ብለህ ነው መጽሐፍ ቅዱስ የምታምነው? በማመንህ ምን አገኘህ? ባታምነውስ ምን ትጎዳለህ? ተብሎ መጠየቅ አለበት እንደ ክርስቲያን። እኔ ጋር መተህ መጽሐፍ ቅዱስ ብቻ ታምናለሁ ነው ብለህ የምትለኝ ሌላ አርቲ ቡርቲ ዝባዝንኬ መጽሐፍት የለንም እኛ። ኦርቶዶክስ ግን መጽሐፍ ቅዱስ ብቻ አይደለም ያላት፣ ገድላት፣ ድርሳናት፣ ታምራት የሚባለው አይደለም ተነቦ ተቃጥሎ የማያልቅ መጽሐፍቶች አላቸው። በእነሱ ሁሉ ይጠይቃሉ ማለት ነው። ወንድማችን ዳዊት መጥቷል። ዳዊት እንኳን ደህና መጣ። እንኳን ደህና ቆየኝ ኤርሚያስ። ደህና ነን። ያው እኛ ከኦርቶዶክስ መሆንን እናውቃለን። ለሚሰሙ ሁሉ ንገራቸው ከኦርቶዶክስ መሆንን። ኦርቶዶክስ አማኝ ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። በገድላት በድርሳናት በታምራት መጽሐፍት ታምናለህ ዳዊት? አንተ እንዳልከው ምን ያደርጋሉ ብዬ ነው የማምነው። አዶ ነው አንተ የፈለግከው ማለት ነው። ያስቃሉ፣ ያስደንሳሉ፣ ያስጨፍራሉ፣ ያሳዝናሉ። ጥያቄ ትክክል ከሆነ ሌላ ዝም ብሎ የሆነ ተራወሪ ታምናለህ ወይ አልኩህ። አንተ ምን ያደርጋሉ ብዬ አምናለሁ ብለህ ትለኛለህ እንዴ? ስለዚህ አታምናቸውም ማለት ነው እኮ። ጥያቄውን ግልጽ አድርገዋ። የሆነ ነገር ስትጠይቅ እሺ፣ በመጽሐፍ ቅዱስ ታምናለህ? አምናለሁ። መጽሐፍ ቅዱስ የአምላክ የእግዚአብሔር ቃል መሆኑን ታምናለህ ማለት ነው? አዎ አምናለሁ። በማመንህ ህይወት እንደሚሰጥ ታውቃለህ የእግዚአብሔር ቃል? አዎ። ቴንኪዩ። በገድላት በድርሳናት ታምናለህ? ምን ያደርጋሉ ብዬ የፈለግከውን ከፈለግ ያስጨፍራሉ፣ ያስደንሳሉ። መጽሐፍ ቅዱስን በጠየቅኩበት አጠያየቅ ነው የምጠይቅህ። አንተ ያስጨፍራሉ፣ ያስደንሳሉ፣ ያስለቅሳሉ፣ ያሳዝናሉ ብቻ ብለህ በፈለግከው ነገር እመን። ለህይወት ይጠቅማሉ። አይ በድራማ እናት መልክ ከቤተሰብ ከጓደኞች ጋር ስጨዋወት እነሱን በመሀል ጣልጣል ለማድረግ ይጠቅማሉ።
ጥቅሙን አንተ የምታውቀው ግን አንተ ታምናለህ። የቃቃ ጨዋታ ጥያቄ የምጠይቀኝ ከሆነ ከአንተ ጋር ወርጄ ማውራት አልፈልግም እኮ። ታዲያ የምታምንበትን ምክንያት ገድለ ድርሳናት የምታምን ከሆነ ምክንያቱን አንተ ነው የምታውቀው። ስለ እምነት የምታወራኝ ከሆነ ያስጨፍራሉ ያስደርሳሉ አትበለኝ፣ ወርደህታች ምክንያቱን ንገረኝ አትበለኛ። አንተ ነው የምታምነው፣ ምክንያቱን ንገረኝ። ታምንበት አለ ብለህ ከጠየቀኝ በምን መልኩ ነው ማምነው እያልኩ እየጠየቅኩ በምን መልኩ ለምን ትጠይቀኛለህ? በምን መልኩ ብለህ ጥያቄው ካንተ ነው አይመጣው። እኔማ ለመዝናኛ ይሆናሉ ብለህ ታምንባቸዋለህ? እንዲህ አይነት ርካሽ የሆነ ጥያቄ አትጠይቀኝ ብዬ እጠይቃለሁ። ገና ለማስጨፈር ይመቻሉ ብለህ ታምናቸዋለህ? አንተ ያው ያንተ እሱ ዜማ ይሄ ስለሆነ ማለት ትችላለህ። አንተ ለምን አምንባቸዋለሁ ወይ ደግሞ አላምንባቸውም ብለህ የማምንበት ምክንያት በዚህ ነው የማላምንበት ምክንያት በዚህ ነው ብለህ ለምን አትልም? እድሉን ለእኔ ከሰጠኝ እኔ እጠይቅሃለሁ። ያስቃሉ ብለህ ታምናለህ ወይ? ለዝሙት መቀስቀሻም አይሆንም። ይሄ ከአንተ አፍ የሚወጣ የአንተ የአእምሮ ውጤት ለምን ብለህ ነው ታዲያ የምታምናቸው? በእምነት ውስጥ በማንኛውም እምነት ውስጥ ለምን ብለህ ታምናቸዋለህ? ለምን ነገሩን ታራዝመዋለህ? ታምንባቸው ከሆነ በዚህ ምክንያት ነው የማምንባቸው ብለህ ለምን አትነግረኝም? በገድለ ድርሳናት ታምናለህ ወይ ብዬ ስልክ በመጽሐፍ ቅዱስ ታምናለህ ወይ ብዬ ስልህ አዎ ብለህ እንደተቀበልከኝ በገድለ ድርሳናት ታምናለህ ወይ ብዬ ስልህ ምን ብዬ ብለህ አትበለኝ። እኔ ምን ብለህ እንደምታምንበትን የሚጫቅና እድሉን ለእኔ ከሰጠኸኝ ግን እንደዚህ ብዬ ብጠይቅህ ነውር ነው አትበለኝ። ምን ብለህ ነው የምታምንበት ብዬ እኔ ነኝ እንደው መጠየቅ ያለብኝ ማለት ነው። ስለዚህ አሁን አንተ በገድለ ድርሳናት ታምናለህ ወይ ያልኩ በመጽሐፍቶቹ ጥያቄውን ግልጽ አድርገው። ምን ያደርጋሉ ብለህ ነው ታምናለህ ብለህ የምትጠይቀኝ? እሺ የዘላለምን ሕይወት ይሰጣሉ ብለህ ታምናለህ? የዘላለም ሕይወት እንድታገኝ ያደርጉኛል እንዳገኝ ያደርጉኛል እንጂ የዘላለም ሕይወት የሚሰጠው ክርስቶስ ነው እንጂ የዘላለም ሕይወትን ግን አይሰጡም አይደል መጽሐፍቶቹ? ወደ ዘላለም ሕይወት እንዲሄድ ግን ያደርጉኛል። ብታምናቸው መጽሐፍቶቹ በውስጣቸው የተጻፉትን ብታምን የዘላለም ሕይወት ታገኛለህ። እምነት ማለት ምን ማለት ነው? አሁን ለምሳሌ እምነት ማለት ምን እንደሆነ እምነት ማለት እኔ ላብራራልሽ። እንጀራ ብታወራቸው ኦርቶዶክሳውያን እንጀራ ማለት ግን ምን ማለት ነው ኤርሚያስ ነው ብለው የሚሉ ስለ ወጥ ብታወራቸው ወጥ ማለት እኔ ትዝም አይለኝም ወጥ ማለት ምን ማለት ነው ግን ብለው ይሏቸዋል። አንተ እዛ ለበል ላይ ነው ያለው እኮ አሁን ከወጥ ከዘላለም ሕይወት አኳያ ዳዊት ከዘላለም ሕይወት ደረጃ ከፍ ቢኖረው አድመጠኝ ፕሊስ። ብቻ በጠየቅናችሁ ሰዓት በየፌርማታው ስንጠይቃችሁ ገድለ ድርሳናት ታምንባቸዋለህ? ምን ማለት ነው ማመን? ለዘላለም ሕይወት ታምናቸዋለህ? እምነት ማለት ምን ማለት ነው? እኔ ነው የምጠይቀኝ። መልስ የለም። ምንም ብቻ ልበልህ ዛሬ ቁርስህን ምን በልተሃል? መብላት ማለት ምን ማለት ነው? እንደዚህ ነው የምትሉት። ተጠየቅ። መጽሐፍ ቅዱስን ታምነዋለህ ብዬ ስለ አዎ አምነዋለሁ አልከኝ። የአምላክ የእግዚአብሔር ቃል ነው ብለህ ታምነዋለህ ብዬ ስለ አዎ አልከኝ። ከመጽሐፍ ቅዱስ ወደ እምነት ስለሚሄድ ነው። እምነት ማለት ልጨርስና ዳዊት ልጨርስና እሰጥሃለሁ። ፈጣሪ ነው አምላክ ነው የሞተ ነው ስለሚል የሚል ጽሑፍ ስላለበት አምነዋለሁ አልኩ። ልጨርስና ልስጥህ፣ ከዛ አንተ ደግሞ ታወራለህ። ስለዚህ መጽሐፍ ቅዱስን የእግዚአብሔርን ቃል ታምነዋለህ፣ ለዘላለም ሕይወትም አምነዋለሁ አልክ። አምነዋለሁ፣ እሰየው። በማመን እኔም ደስ ብሎኛል። እኔም አምናለሁ የአምላኬን እግዚአብሔርን ቃል ማለት ነው። በገድለ ድርሳናት ታምናለህ ቢስል ማመን እምነት ማለት ምን ማለት ነው? ምን ይሁንልኝ ብዬ ነው የማምናቸው ብለህ እኔን አትጠይቀኝ። አይ አምነዋለሁኝ አላምንም። የማምንበት ምክንያት በዚህ ምክንያት ነው። ይሄን ስለሚጠቅሙን የማላምንበት ደግሞ የማታምንበት ከሆነ ደግሞ የማላምንበት ምክንያቱ ደግሞ ምንም ጥቅም ስለማላገኝበት ከዚህ የተነሳ አላምንም ብለህ ነው ማለት ያለብህ ዳዊት። ስለዚህ ገድለ ድርሳናት ለዘላለም ሕይወት ታምንባቸዋለህ ወይ ነው ያልኩህ። ገድለ ድርሳናት የዘላለም ሕይወትን እንዳገኝ ይረዱኛል፣ ያግዙኛል እንጂ ራሳቸው የዘላለም ሕይወት አይሰጡም። ምክንያቱም የክርስቲያኖች ታሪክና በክርስቲያኖች ላይ የተፈጸመ ተአምር ነው። ተአምር ደግሞ
አንድ ጊዜ የተፈጸመ ሊደገምም ላይደገምም የሚችል ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በቅዱሳኑ ላይ ያደረገው ተአምር ነው። ተአምር ላይም ትምህርት አይመሰረትም። ተአምር በሰዎች ላይ የተደረገ ታሪክ ነው። ገድል ደግሞ የሰዎች የቅዱሳን ያመኑ ክርስቲያኖች የሚያደርጉት የህይወታቸው እንቅስቃሴ ነው። ከዚህ አሁን የዘላለም ህይወት ታገኛለህ ወይ ካልከኝ፣ አዎ የእነሱን መንገድ በመከተል ተአምሩን በማየት ጌታዬ ያደረገውን ተአምር በእነሱ ላይ በማየት ቅድስናዬን አጠነክርበታለሁ እንጂ ታምንበታለህ ብለህ አትጠይቀኝ። በዛ መልኩ ነው እኛ የምናያቸው። እሺ ገድላት ድርሳናትን ባታምናቸው የሚደርስብህ ቅጣት አለ? ባታምናቸው ምን ማለት ነው? እስቲል እኮ ያንተ ጥያቄ እኮ አሁን እሺ ገድላት ድርሳናቱ ምን ያደርጉኛል ብዬ ነው ማምናቸው? ንገረኝ። አሁን እኔ እኮ ነገርኩ የምጠቀምባቸው ለምን እንደሆነ እየነገርኩ ነው። አዩ እንግዲህ ወገኖች ስሙ ወንድሞቼ፣ ጠየቅኩት። አይ የዘላለም ህይወት አይሰጡኝም፣ ግን የዘላለም ህይወት ለመስጠት ግን መንገድ ይሆኑኛል፣ ትምህርት ይሆኑኛል ብዬ ነው አለ። መልሼ ባታምናቸውስ ብዬ አልኩት። ባይታመኑ በአንተ ዘንድ እንደዚህ ብለህ ባታምናቸው የሚደርስብህ ቅጣት አለ ወይ ቢስል፣ ባታምን ማለት ምን ማለት ነው? እንዲህ አይነት ትግል ነው የገጠመን ወንድሞች እናቶች። እነኛን ቅድም አምናቸዋለሁ ብለህ ያልከውን እንደው እንደ ምሳሌ ባታምናቸው እንደዚህ ይሰጡኛል አሁን ባልከው መሰረት የዘላለም ህይወት እነሱ ባይሰጡኝም ግን የዘላለም ህይወት ለማሰጠት መንገድ ይሆኑኛል ብሎ የሚለውን አሁን የነገርከኝን እሱን በተቃራኒው ባታደርገው፣ ባታምነው፣ ባትቀበል የሚደርስብህ ቅጣት አለ ወይ ነው ያልኩ። ከማን ነው የሚደርስብህ ቅጣት? ወይ መድኃኒዓለም ከነቢዩ መሐመድ የገድላት ድርሳናቱ ባለቤት እሱ አይደል ብዬ እንድልህ ነው አይደል? ምን ሆነ ነው ዳዊት? ጥያቄ እኮ ነው በእውነት አንተ ቆይ ኦርቶዶክሳውያን ወገኖቼ ምንድን ነው የነካችሁ? ምናችሁ ነው የተነካው? ምንድን ነው እንደዚህ ማለት አይምሯችሁ ላይ ነው ወይስ ምናችሁ ነው የተፈወዘው? ምንድን ነው የሆንከው ብራዘር? ገድላት ድርሳናት የማን ናቸው? የእናንተ ናቸው? አዎ የኛ ናቸው እኮ። ባለቤቱ እዛ ከሆንክ ቅጣት ከማዘንድ ነው የሚደርስበት። ታዲያ አንተ እግዚአብሔርን አምናለሁ አይደል ብለህ የምትለው እነዚህን መጽሐፍቶች ባለማመንህ ቅጣትን የሚያመጣበት መቼም መሐመድ አይደለም፣ አይመለከተውምና፣ ቡዳ አይደለም፣ አይመለከተውምና እግዚአብሔር አምላኬ ነው ብለህ እስካልክ ድረስ የእነዚህን ገድላት ድርሳናትን ባለመቀበል ቅጣት ይደርስብሃል። ወይ ራሱ ከገድላት ድርሳናቱ ባለቤቶች ከሆኑ ለምሳሌ አርሴማ ልትቀጣ ትችላለች፣ ወይ ጊዮርጊስ ሊቀጣ ይችላል፣ ወይ ደግሞ አምላኬ ጊዮርጊስ ብለህ የምትሉት እግዚአብሔርን ሊቀጣህ ይችል ከሆነ ቅጣት ይደርስብሃል ወይ ነው ያልኩ። ከክርስትና መንገድ ትወጣለህ። ከክርስትና መንገድ ስትወጣ ደግሞ ያው መጨረሻ ድነት ሳይሆን ሞት ነው የሚሆነው። ስለዚህ ቅጣት አለው ማለት ነው። አዎ በተዘዋዋሪ መልኩ ከክርስቶስ መንገድ እየወጣ ነው ማለት ነው። አንድ ሰው በኦርቶዶክስ ሃይማኖት ውስጥ ሆኖ ገድላት ድርሳናትን አላምንም ብሎ ቢል አላምንም፣ እኔ በቃ አላምንም፣ እኔ በአምስቱ አዕማደ ምስጢር መጽሐፍት በስላሴ በአብ በወልድ በመንፈስ ቅዱስ ብቻ ነው ማምነው፣ እኔ ሌላ በእነዚህ መጽሐፍቶች አይመለከቱኝም፣ ግን ኦርቶዶክሳዊ ነኝ፣ በኦርቶዶክስነቴ ንቅንቅ አልልም፣ በእነዚህ መጽሐፍቶች ግን አላምንም፣ ለዘላለምም አላምንም ብሎ ቢል ያ ሰው ቢሞት የት ነው የሚገባው? ገነት ወይስ መንግስት? ማነው ሲኦል? ከቅዱሳኑ መንገድ ወጣ ማለት እኮ መጽሐፍ ቅዱስን ተቃወምክ ማለት እኮ ነው እኮ። ስለዚህ የት ነው የሚገባው ያ ሰውዬ ሲሞት? መጽሐፍ ቅዱስን ከተቃወምክ ደግሞ መጽሐፍ ቅዱስን አልተቃወመም፣ ገድላት ድርሳናትን የተቃወመው። የቅዱሳኑ ህይወት መጽሐፍ ቅዱስና ኢንተርፕሬት የሚያደርገው መጽሐፍ ቅዱስን አልተቃወመም። ይህ ሰው ገድላት ድርሳናቱን አልቀበልም ብሎ ያለው አምስቱ አዕማደ ምስጢርን ያስተምረውን አስራው መጽሐፍ ብላ የምትለው ኦርቶዶክስ መጽሐፍ ቅዱስን አምናለው በብሉይና በአዲስ ኪዳን አምናለው ከሚሄዱበት መንገድ ወጣ ማለት በኢምፕሊኬሽን ከመጽሐፍ ቅዱስ ወጣ ማለት የት ነው የሚገባው ሰውየው ነው ያልኩ። ከመጽሐፍ ቅዱስ ከወጣህ ደግሞ ከመጽሐፍ ቅዱስ አልወጣም። ለምንድነው ከመጽሐፍ ቅዱስ ወጣህ ብለህ የምትለው? በብሉይና በአዲስ ኪዳን አምናል። የቅዱሳኑ መንገድ መጽሐፍ ቅዱስን ነው የሚተርከው። ዳዊት አይተርክም። አንድም የሚተርክ የለም። እሺ የሚተርከውን አንዱን ገድል አምጣልኝ፣ ትልቁ ላይ ላድርግ። ቶሎ በል አሳየን። አንድ የሚተርክ መጽሐፍ አምጣ። አንድ እኮ አልኩ። ሁሉም ገድላትና የቅዱሳን ታሪክ የክርስቶስን መንገድ ነው የሚያሳዩት። አንዱን ጥቀስልን።
መጽሐፉን እንኳን ባታሳይ እኔ መጽሐፉን አወጣልሃለሁ። አንተ መጽሐፉን ምዕራፉና ቁጥሩን ንገረኝ። የትኛው መጽሐፍ ነው? የቅዱሳን ገድልና ተአምር በክርስቶስ የተፈጸመ ክርስቶስን የተከተሉ ሰዎች ናቸው። አንተ ስተረጉም ግን ግብረ ሰዶም እያረክ ስለምተረጉመው ሀሳቡ ይቀየራል። ከቅዱሳን መካከል የትኛውን አንዱን ጥራልኝ። አንተ አጣመ ስተረጉመው ሀሳቡ የኔን ትርጉምቶ አንተ አቅንተህ ተርጉሟል። መጽሐፉ ስላለኝ አንዱን ጥራልኝና መጽሐፉን ላምጣው። ከዛ አንተ ተረጉሟል። እኔ ያጣመንኩትን አንተ ታቀናዋለህ። አሁን ማለት ሁሉም የቅዱሳን ገድልና ተአምር ወደ ክርስቶስ የሚመሩ ናቸው። እሺ ላምጣ እንግዲህ ሁሉም ብሎኛል። እስቲ ከሁሉ ውስጥ ምን እንግዲህ አይን ያረፈበትን ላምጣው። እሺ ይሁና አለቻሉ ቀበሮ አመጣላላ። ታዲያ እንግዲህ እስቲ ልብ አንጠልጣይ የሆነው የትኛው ነው? አዎ እየገቡ ነው ያሉት። እሺ ይኸው ገድለ ስድስቱ ቅዱሳን ና እንጂ ተመልሰህ ተመልሰህ እንደዚህ በምታዩ ሰዓት ላይ እንትን ጥላ እየራቀህማ መሄድ የለም። እና ተመልሰህ ወንድ ማለት ናግባ ስልህ ወንድሞች ናቶቼ ትንባሆ መጠጣት ኃጢአት ነው ኃጢአት አይደለም። በአፄ ንብለ ድንግል ዘመን ማለት ነው። ጆ ለነፍሳትማ መዳን እኛ እንመልስ አንዳንድ ነገሮች። እሺ እመልሳለሁ። እሺ አንተው እንግዲህ ለኦርቶዶክስ ብርቅዬ ልጅ ያላት። እሺ ሮያል በማን ናቸው ነው ታምናቸዋል አይደል? አባቶች እዚህ ተደርድረዋል። መራዊ፣ ምሰሶ፣ ደንቆሮ፣ ማዕብራ፣ ሙሴ፣ እላሽኝ በረከታቸው ይደርብህና መልስልን። ሲሮ ያለ ወንድማችን ምንወድ አሜን አሜን። ይኸውልህ ምን አለ መሰለህ እኔ የማምንበት ነገር ምንድን ነው? አሁን አቡነ ምሰሶ ወይ ደግሞ ምሰሶ ማለት እንግዲህ የሚይዝ ነገር ለማለት ነው። ትልቅ ሰው ሁሉ ነገር የሚይዙ ለማለት ሊሆን ይችላል። አቡነ ደንቆሮ ደግሞ ከተባለ ቆይ ትርጉም አንተን ይዘውሃል? ኖ ትርጉም አለው ሁሉም። አንተን አቡነ ደንቆሮ የተባለው አንተ ትርጓሜ ትምህርት ቤት ተምረሃል እንዴ? ገብተሃል? ትርጓሜ ትምህርት ቤት በቤተክርስቲያኒቱ ትርጓሜ አኳላችሁ ሁሉ አቡነ ደንቆሮ ትርጓሜ ትምህርት ቤት ተምረሃል ወይ ነው ያልኩህ። ክፉ የማይሰሙ ሊሆን ይችላል። ሮያል የኔ እኮ ያልኩህ አንተ ሁሉ ቀን እዚህ መተህ ተርጓሚ የምትሆነው ትርጓሜ ትምህርት ቤት ተምረሃል ወይ ነው ያልኩህ። ኖ ማለት ሁሉም ነገር በትርጓሜ ስለሚጻፍ በሚል ነው። እኔ እኮ አንተ ትርጓሜ ትምህርት ቤት ተምረህ ነው ወይ የምትተረጉመው ነው እኮ እያልኩ ያለሁት። ሮያል ኖ አላውቀውም፣ ትርጉሙን አላውቀውም። ስለዚህ ትርጓሜ ትምህርት ቤት ገብተህ ካልተማርክ አንተ ተርጓሚ የሆነ እዚህ ቁጭ ብለህ ምሰሶ ማለት ደግፎ የሚይዝ ነው ብለህ ተርጉመዋል። እሺ በአንተ ትርጉም ልሄድ። አንተን ደግፎ ይዘዋል አባት ምሰሶ እኛ የሚደግፈን ክርስቶስ ነው። አሁን ይህን ነገር የእሱ ምሰሶነት ምን ያደርግላቸዋል? አንተ ነው እንደዛ ታስበው የሚጻፉ ሊሆኑ ይችላሉ። በይችላሉ እኮ ነው ገና በግምት እኮ ነው የምታወራው ያህል። እኔ እኮ ያንተ አሁን አንዱ ትልቁ ነገር በግምት ለማውራት ነው እንዴ እኔ ልመልስ ብለህ ያልከው? ኖ አይደለም። መጀመሪያ ደረጃ እኔ አሁን ብዙ ጊዜ እንደዚህ ነገሮች የሚያውቁት እነዚህ የቤተክርስቲያን ጠለቅ ያሉ እነዚህ ደብተራ ምናምን የሚባሉት ትርጉሙን ያውቁታል። ገባ? አሁን ባለፈው ትርጉሙን እነሱ ይንገሩና ታዲያ አንተ እኮ አላወቅኸውም። ሮያል እኮ ሳልኖር አትግደለኝን ታውቀዋለህ አይደለ? እዚህ አንተ ቤት የሚገባው የቤተክርስቲያን ሰው ናቸው ምናምን ምን አጭሶ ነው ስል አልተቆጣኸኝም አንተ ባለፈው? የቅዳሴ መምህሩ ማለት ነው ወይ? ቅዳሴ ይኸው አሁን ቤት ከፍቶ ትዳር አገናኝ ብሎ እና ታዲያ ያገናኘ ነው። ታዲያ ምን ክፋት አለው ታዲያ? ካላገባ አይወክልም።
ካላገባ ያግባ እንዴ? እያገናኘ እኮ ነው ሰው እያገናኘ ትዳር እኮ ነው። ያጋባ በቃ እሱም እኮ ጥሩ ወንድ ከሴት ነው አይደል የሚያጋባው? አዎ ያጋባ ነው። በቃ የጽድቅ ስራ ነው፣ ተገቢ ነው። ወንድ ከሴት ካጋባ 50 ዓመት ነው 60 ዓመት ወዳጄ። አሁን የተሰጠውን ርዕስ ትተህ ሌላ ጋር ትሄድ። አንደኛ ሰውየውን ለመክሰስ የሄድክበት ወንድ ከሴት እስካጋባ ድረስ ካጋባ ማለት ነው። እግዚአብሔር በቃ ካጋባ የጽድቅ ስራን የሰራው እግዚአብሔር ይባርከው፣ መድኃኔዓለም በእውነት ያስፋለት። አይ ባለፈው አንተ የኛ ወዳጄ አሁን እኔ ነው የሚተርኩ አይመለከተኝም። እኔ ጠየቅኩ እነዚህ በረከታቸው ይደርብህ ብዬ ካልኩ በኋላ ወደ የትኛው ማናቸው ላይ ትታመናለህ? ሆነው የትኞቹ እንደ ማስተማሪያ ሆነውሃል? ክርስቶስን በመምሰል ማናቸው ናቸው ከዚህ ውስጥ ፒክ የምታደርጋቸው ነው ያልኩ። አንተ ሌላ ሰው ጠርተህ ርዕስ አታስቀይር። እኔ በጣም ባላቃቸውም አሁን ዛሬ አታውቃቸውም። ስለዚህ ልመልስ ብለህ የከፈትክልኝ አታውቃቸውም ማለት ነው። ልመልስ እኔ ያልኩትኝ ለዚህ ለአቡነ ምሰሶ ምናምን ሳይሆን እኔ ልመልስ ብዬ የገባሁትኝ ለምንድን ነው? ሮያል አንድ የሚዩት አድርግ። ሮያል ወይ አንድ የሚዩት አድርግ። እሺ ኦርቶዶክሳውያን ካላችሁ ግቡና በዚህ ጉዳይ ላይ ከኤርሜ ጋር ማውራት የምችሉ ግቡ። በቃ ሮያል የማታክ ከሆነ ፕሊስ በቃ አንተን አትበል። ገብተህ በመሀል ላይ ሀሳብ አታስቀይር። በቃ ሮያል ሚውት አድርግ። የገባሁት ለዚህ ጉዳይ አይደለም። በቃ ሌላ ጉዳይ የለንም። በርዕሳችን ላይ ነው የምናወራው። ብራዘር ኤርሜ ያከበረ ማለት እኛ እናከብረሃለን ማለት አይደለም። በቃ ሚውት አድርግ። ሌላ ኦርቶዶክሳውያን ካላችሁ ግቡና ማውራት የምትችሉ ከሆነ በርዕሱ ላይ ማውራት ይቻላል። በቤተክርስቲያኖቹ መጽሐፍ ላይ ለምን ዳዊት ለምን ወረደ? ቅድም ገብጥ መጣ እኮ ነበር ዳዊት ተመልሰ መጣ። በሌላ አካውንት አለ። ለምን ወረድክ? ለምን ወረድክ? መጽሐፍቶቻችሁ ፊት መቆም አትችሉም። መጽሐፍ ላምጣ ብዬ ስል እኔ ደን መናገር አልችልም። ስለ መጽሐፎቹ ስለ ገድላቱ ምን የምታውቀው ነገር የለም። አይኔ አትናገር እኮ አላልኩም። አትናገር አላልኩም። ልክ ናት ሮያል። እኔ አይደለሁ ተናገር እሺ ብያልኩ ተናገር አልኩ። እኔ አትናገር ብያለሁ ወይ ተናገር ብያለሁ አይደል? ቆይ አድምጠኝ። ተናገር ብያለሁ አይደል? እሺ አዎ። ስትናገር ግን አንተ መጽሐፍቶቹን ማታቀም ምንም የምታውቀው ነገር የለም። ስለዚህ አድምጠኝ። ከምትናገር ይልቅ ሮያል እኔ ነኝ የታገስኩ እዚህ ቤት፣ ጌታ ምስክሬ ነው አልኩ። ሌሎች እህቶችና ወንድሞች እዚህ ገስት ላይ ካሉት ሁሉ ጨምረው በአንተ በጣም ነው የምታደርገው ነገር ሁሉ ጭምር የሚያበሳጨው ማለት ነው። እኔ የታገስኩበት ምክንያት አለኝ። ኦኬ አንተ አትናገር ብላ አላለችም እኮ እህትየው። እንድትናገር እሺ ልናገር እኛ እንመልስ ብለህ ስትለኝ ኦኬ ቀጥል ጎሄድ አልኩ። ስጠይቅ መጽሐፉን ሁሉ ጭምር አትናገር። ቆይ ስጠይቅ መጽሐፉን አጠቃላይ ልናገር ነው የፈለግኩት። ሁሉንም አጠቃላይ መናገሪያ ቤት አይደለም ቤቱ። ርዕስ አለው። አንተን ጥያቄ ልጠይቅህ። ጥያቄ ልጠይቅህ። ኦኬ ቴንክ ዩ። በገድላት ድርሳናት መጽሐፍ ታምናለህ አንተ? ማመና ካልተቀበልክ ኦርቶዶክስ አትሆንም እኮ። ታምናለህ ወይ ነው ያልኩ። አንተ አዎ አይምሮ የሚቀበለውን እቀበላለሁ፣ የማይቀበለውን ደግሞ ትልቅ ሰው ጠይቄያለሁ። ምንድን ነው አይምሮ የሚቀበልና የማይቀበል አለ? ለምሳሌ ከኛ በላይ የሆነ ነገር ከሆነ ያንን ነገር የግድ ተቀበል፣ ይህን ነገር እመን አትመን አትባልም። ለምሳሌ አይምሮ ከማይቀበለው መካከል የትኛውን ገድል ነው የማታምነው አንተ? ለምሳሌ አንድ ገድል ሲነበብ ለምሳሌ ይህን ያክል በውሃ ውስጥ ይህን ያክል ዓመት ኑረው ምናምን እንደዚህ ምናምን ሆኖ አይናቸውን እንደዚህ ወፍ ምናምን እንትን ብላ ምናምን የሚለውን ነገር አንተ አይምሮ የሚከብደውን ነገር እነሱ ራሱ አያስገድዱ። የአንተን የጠየቅኩ ስለ ራስ አድርገህ መልሰህ አንተ አትበለኝ፣ እኔን አንተ ራስህ መልስ። ትቀበለዋለህ አትቀበለው? ብዙም አልቀበላቸው አሉ የማይገቡኝ። እሺ ባለመቀበልህ ስለተጠራጠርክ ነው አይደል የማትቀበለው? ልረዳው ማልችላቸው ብዙ አሉ እኮ። ስላልተረዳኸው
ስለተጠራጠርካቸው አትቀበለውም ማለት ነው። አዎ እሺ፣ ይህን ገድልና ይህን ድርሳን በመጠራጠርህ አልቀበልም ብለህ በማለትህ ከእግዚአብሔር ዘንድ ቅጣት ይደርስብሃል ወይስ አይደርስብህም? አይደርስብህም። ምንም ነገር ገሃነመ እሳት ነው እንደውም የምትገባው። አልገባም። እስኪ አንዴ እኔን አስገባኝ። እስኪ ቆይ እሰጥሃለሁ። ኤርሚያስ አንዴ አስገባኝ። አንድ ላይ ከሱ ጋር ላውራ። ለምን መሰለህ? አንዴ ላውራና ልውጣ። ከማን ጋር ነው የምታወራው? ከአንተ ጋር አውራ እኮ እሰጥሃለሁ። ሚዩት አድርግ። ከሱ ጋር እያወራሁ ስለሆነ አሁን ነው የገባው። አይ አንዴ ስጠኝና ጊዜ ስለሌለኝ ነው። ለምን መሰለህ? ጊዜ ስለሌለኝ ነው። አንተ እሺ፣ እታች ውረድ። ጊዜ የሌለው ሰው ታች ነው። ጊዜ የሌለው ሰው ታች ነው። ይሄን ኢትዮጵያ እኮ ነው የሚኖረው 24 ሰዓት ቁጭ ብሎ። ያ ጊዜ ከሌለ ታች ነው መውረድ ያለበት። እሺ፣ ገድላ ድርሳናትን አልቀበልም ብለህ ያልከው ተጠራጥረህ ነው ሮያል። ስለዚህ ማለት አትችልም፣ አይቻልም እኮ ተብሏል እኮ አልክ እኮ። ለአይምሮ የማይመቸኝን አልቀበልም አልክ። ለአይምሮ የማልቀበለውን ነገር ማሻል እንዴት እየቀበላለሁ እኮ። አልቀበልም አልክ። ያልተቀበልከው ተጠራጥረህ ነው አይደል? አዎ፣ እንዲህ የሚያጠራጥር ነገር ከሆነ እለፉት ይላሉ እነሱም ራሱ። ኦኬ፣ እለፉት ብለው ይላሉ አይደል? ጋይድ የመጣው ኤርሚያስ አበበ ጋር ነው። ጋይድ አንብብ። ምን ይላል ይሄ? እሺ፣ ገድለ ክርስቶስ ሰምራ እለፉት ብለው ያሉ አባቶች አንብቡ። ግዕዝና አማርኛ ማን ያሳተመው? አይታይም፣ ታችኛው አይታይም። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድጋሚ በ2010 ዓ.ም በትንሣኤ ዘጉባኤ መተሚያ የታተመ። እለፉት አሉ አይደል? ስላጠራጠራችሁ እለፉት አሉ አይደል? ዘወርሃ ጥቅምት ለአእምሮ ከከበደ ታልፈዋል። ኦኬ አንቺም አልሽ እኛም ሰማንሽ። የመጣው እንግዳ ምን ይብላ ብለሽ ብሎ የሚለውን የጅቡና የአህያውን ተረት አስታወስከኝ። ስላጠራጠራችሁ ተዉት አሏችሁ አይደል? ሮያል ስላጠራጠራችሁ ተዉት፣ እለፉት፣ ዝለሉት አሏችሁ አይደል? ቤተክርስቲያን ምን ብላ እንደጻፈችልህ ላንብብልህ። ዘወርሃ ጥቅምት ገጽ 54 ቁጥር 61 ዳግመኛም ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት፣ ወይንም ቃል ኪዳን ገባላት። በዚያን ጊዜም አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው የሚሉ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው ይላል። ያንተ አይነቱን ማለት ነው። ለአእምሮ ከበደኝ ስለተጠራጠርኩት አልቀበለውም፣ ቤተክርስቲያንም አትቀበሉት ብላለች ብለህ ያልከውን ቤተክርስቲያኒቱ እንደነኛ ሰዎች ላይ የሚደርስባቸው ምን እንደሆነ ሚዩት አድርገው ማለት ሮያልዬ፣ አንተ አሁን ለሲኦል ተዘጋጅ። ሲኦል ልትገባ ነው። ቤተክርስቲያኖች ነች ሲኦል የምትከተል። ይኸው የቅዱሳን ገድላቸው ሲነበብ ሐሰት ነው የሚሉ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ ማለት። ከዛ እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። ክርስቶስ ሰምራ እናትህ ማንን? ክርስቶስን። እርሱም በጥቡ ልብ ሆነው ያለመጠራጠር ኪዳነ ምሕረት ነች። ፕሊስ ሚዩት አድርግ። ያለመጠራጠር የሚያምኑ ወደ መንግስቴ ይገባሉ። እንደ ሮያልስ አይነቶቹ የሚጠራጠሩስ ለአእምሮ ከበደኝ ብሎ በሚል ተሸብልለው በወጣቶቹ ንግግር ላፍ ብለው የሚሉትንስ የማያምኑ ቢኖሩ ግን ክፍላቸው ከአርዮስና ከሰባሊዮስ ጋር ነው አላት ይላል። እነዚህ ሁለት መናፍቃን ናቸው። አርዮስና ሰባሊዮስ ማለት ወልድ ፍጡር ነው ብሎ ያስተማረ ሰው ነው። ይሄ የክርስቶስን ፈጣሪነት የካደ ነው። አድራሻው የት ነው? ሲኦል ነው። ስለዚህ የሮያል ዕጣ ክፍል መጨረሻው ገሃነመ እሳት ነው የሚገባው ከነ አርዮስ ጋር ማለት ነው። ለምን? ገድላቸው ሲነበብ አላምንም ብለሃል። ለምን? አእምሮዬን አጠራጥሮኛል ብለሃል። እና ተቀመጥ ደወሬ ግድ የለም የመቀበል ግዴታ የለብህም ብላ ያለችው ቤተክርስቲያኒቱ ውሸቷን ነው። ልጨምር እንዴ?
ጉርሻም ካልተደገመ ያጣላል እንደሚባል ልጨምርልህ። ሮያል አውራ ደጋ ልጨምርልህ። ሌላ ገድላት ድርሳናት የማትቀበልበት ምክንያት ያጠራጠረህ ለአይምሮህ ያጠራጠረህ ምኑ ነው? እነሱ ናቸው ብዙ ለእኛ ከባድ የሚሆኑ ስለሚኖሩ ለምሳሌ እስከ ዛሬ ከሰማኸው ከባድ የሚሆንብህ ቁርአኑን አወጣችሁ ምናምን ነገር ብሎ የሚለው ማለት ሰምቼ አላውቅም። እንደዚህ አይነት ነገሮች ቁርአኑን አወጣችሁ ብሎ የሚለው ትምህርት ማለት ነው የምትለው መጽሐፍ ቅዱስን አንብብ፣ መጽሐፍ ቅዱስን አንብብ። ውሸት ሮያል አትዋሽ። እኔ ጋር ልታናድደኝ ካልፈልግ በስተቀር አትዋሽ። እኔ ነኝ መጽሐፍ ቅዱስ አንብብ ያልኩ እንጂ ማንም ብሎ አያውቅም። ተናግረሃል ከዚህ በፊት ማንም በህይወት ዘመን ደግሞ ኦርቶዶክስ ሴት ጋር ነው መጽሐፍ ቅዱስ አንብቡ ብላ የምትለው። አትዋሽ። እኔ ጋር መተህ ሮያልዬ ፕሊስ። እንደዚህም አይነት አመል የለም። ፋክት እውነቷን የምትናገርባት ፓርት አለች። አንዳንዴ ብልጭ እያርካት ማለት ነው። እሷን ያዝ። ኦርቶዶክስ መጽሐፍ ቅዱስ አንብብ ብለህ አታውቅም፣ ሊሉህም አይችሉም። አንብብ ብላ የምትል ከዕለት እስከ ዕለት እነዚህ መጽሐፍቶች ነው። እነዚህ መጽሐፍቶችን አንብብ ብላ የምትለው ኦርቶዶክስ ጴንጤ ነው መጽሐፍ ቅዱስ አንብብ ብሎ የሚልህ። እኔ ነኝ መጽሐፍ ቅዱስ አንብብ እያልኩ በህይወት ዘመን አንስተው አንብበውም አታውቀውን። አንተው ራሱ ተናግራል። አንብብ መጽሐፍ ቅዱስ አንብብ ብለህ አታውቅም አይሉምም። በኦርቶዶክስ ቤት ነውር ነው መጽሐፍ ቅዱስ አንብቡ ተብሎ አይባልም። ወንድም አለ አንብቡ የሚባሉት ይኸውልህ በረከታቸው እንዲያድርብህ በእሳቸው መጀን እየተባልክ የምታነበው እነዚህ መጽሐፍቶች ነው። እነዚህ መጽሐፍቶች ነው። እነዚህ መጽሐፍቶች ነው። እነ ደንቆሮን እነ ምሰሶን ምናምን ነገር እንደዚህ መጽሐፍቶች ነው። አይ ምን አገባህ የሚባል ነገር የለም። እህት ዓለም ጌች ማነው ጌች ወንድም ዓለም ምን አገባህ የሚባል ነገር የለም። ገብቶ መጋፈጥ ነው እንጂ ኦኬ። አንዴ ማነው አሼ ጊዜ የለኝም እኮ ስላልክ ነው ቅድም የወጣው። ጊዜ አለ ተሰማም። ግን አንተ ለምንድን ነው ደነግጠው? ግን ለምን ትደነግጣለህ? ሲናብራሲ ጊዜ የለኝም እኮ ስላልክ ነው ቅድም የወረቀው። አሁን ጊዜ አለህ? ጊዜ የለኝም በቃ። አንተ ለምን መሰለህ? አንተ በቃ ይኸውልህ ጊዜ አለ ወይ አሁን ነው ያልኩህ። የማያውቅ ሰው ስላለ በጣም ብዙ ስለምታወራ እኮ ነው እኮ። ጊዜ አለ ወይ አሁን ነው የተባለው። ኦርቶዶክስ አስተምሮዋ ምንድነው? አስተምሮዋ ምንድነው? አስተምሮዋ ምንድነው ነው ይኸውልህ መከተል ያለብህ። አንተ የፈለግከው መጽሐፍ እያመጣ እኮ እንደፈለግክ ማውራት አትችልም እኮ እንዴ። አንተ መቼ ነው ጭንቅላት ትልቅ የሚሆነው? አስተምሮዋ ምንድነው? በዛ ነገር ላይ እንነጋገር እስኪ። ስለ ኦርቶዶክስ አስተምሮ ምንድነው? በስላሴ ላይ ያላት ስለ አማላጅነት ያላትን አስተምሮ ያን ነገር ነው መጀመሪያ ማወቅ ያለብን። እሱን ስለ ገድል ነው የጠየቀን። ስለ ገድል መልስ። ገድሎቹን እንጠቀማለን። ስለ ገድል መልሳለሁ። መልስ እንጠቀማለን። በቃሽና ገድሎቹ አለመቀበል ይቻላል? ኦርቶዶክስ ነህ የምትቀበለው አለ ማትቀበለው አለ። ጭራሽ ከፊል አማኝ ሆነ መጣ። ደግሞ ክርስቶስ እኮ ምን ይል መሰለህ? በእኔ የሚያምን እኔ የሰራሁትንም እኔ ከሰራሁትም በላይ ይሰራል ይላል እኮ እንዴ። እሺ አዋቂ ሆነ ስለመጣ ተነጋገርን። ግን ማያውቃት በለኝ። አዋቂ አይደለም በቃ። እኔና እሱ እናውራ በቃ። አውራ ለምን ሁለታችሁ አውሩ እንጂ ምንድነው ከባዱ ነገር እኮ አንድ ነገር ልንገርህ እኮ ይኸውልህ፣ ከባዱ ነገር እኮ ይኸውልህ የነ ጳውሎስ ይኸውልህ የነ ጳውሎስ አንድ ነገር ልንገርህ፣ የነ ጳውሎስ ሙትን ሲያስነሳ በጌታ ክርስቶስ ኤርፎን ይንኮሻኮሻል። ኤርፎኑን አውጣው። ይህንን እንኳን ለመናገር እንደዚህ ተለመነው ሚዩት ታደርገው። አንተ ተባል ያንተ አካሄድ ሁሉም ሰው አውቆት ሰርችቶታል። ያንተ አይነቱ እታችሁ ረዳ። ታዲያ እታችሁ ረዳ። እንደዚህ ካሰለችኋውማ በቃ ቴንኪው መድኃኔዓለም ስም ይባረክ። እታችሁ ረዳ። ኤርፎንን እንኳን አስተካክል ተብሎ ለመባል አረፋ መድፈቅ የለብህም። ያ የኔ አካሄድ አሰለች አይደል? ገና ነፍስ ትመረርበታለች። ለምን ኮተታችሁ አደባባይ ላይ ተሰጥተዋል። እንኳን እናንተ አይደላችሁም ፓትርያርኩ ፊት አይቆሙም። ፓትርያርኩ ብፁዕ አቡነ ማትያስ በእነዚህ መጽሐፍቶች ጉዳይ መልስ ልስጥ ብለው እኔ ፊት የመቆም እውቀቱም ልዕልናውም የላቸውም። ለምን? እነዚህ መጽሐፍቶች እሳቸው አያውቋቸውም። ካወቋቸውም በስም ደረጃ ካልሆነ በስተቀር በእሳቸው በስተርጅና ስንቱን አንብቦት ይጨርሳሉ? አይጨርሱም። ስለዚህ እያስገባሁ በእውቀት ወገባ ገዳህን እየሰበርኩ
ተረትን አደባባይ ላይ እያሰጣሁልህ እቀጥላለሁ ማለት ነው። ቤተክርስቲያን የጻፈችው ማለት ነው። ስለዚህ ስለሚንቁ የእመቤታችን ቃል ኪዳን ታምሯን የሚንቁ ተጠራጥረህ ንቃለው ብለህ ብትል ግን የወልደ እግዚአብሔር የእግዚአብሔር ልጅ ማለት ነው ኢየሱስ ክርስቶስን ሰው መሆኑን ከማመን የወጡ ናቸው ይላል። እንዴ አጠራጥሮኝ ታምረ ማርያም አልቀበልም ብዬ ማለት ዘለለው አልዘልም። የሚዘለ ነገር የለም ብራዘር፣ በመደዳ ነው የማነበው። ዘለለው ኤርሚ የሚባል ነገር የለም፣ የሚባል ነገር የለም። የእግዚአብሔር ልጅ ሰው ከመሆን ከማመን የወጡ ናቸው ማለት የእግዚአብሔር ልጅ ክርስቶስ ከቅድስት ድንግል ማርያም ሰው ሆኖ መወለዱን ከማመን የወጡ ናቸው ይላል። እኔ እኮ አላምንም ያልኩት የማርያምን ታምር የተባለው መጽሐፍ ነው። ይህ መጽሐፍ አላምንም እንጂ ክርስቶስ ከሷ ሰው ሆኖ ቅድመ ዓለም ከአብ የተወለደው የባህሪ ልጁ የእግዚአብሔር አብ ልጅ ድህረ ዓለም ከቅድስት ድንግል ማርያም ሰው ሆኖ መወለዱንማ በጣም አምናለሁ። ይህን መጽሐፍ ግን አላምነውም። ፈልፈልቱ የሆነ ጽሑፍ ነው ያለው። ለሚጠይቀኝ ሁሉ መልሳለኝ። አንድ ቄስ ገብቶ ይህን ሊያስተባብል አይችልም። አንድ ዲያቆን ገብቶ ሊያስተባብል አይችልም። ሁሉንም ዳር አስይዘናቸዋል። ዳር አስይዣቸዋለሁ በሙሉ። እስኪ ነሸጠው በእውቀት አወራለሁ ለምታነሳው ነገር ሁሉ መልሳለኝ ብሎ የሚል ሰው ካለ ይምጣ። ኦርቶዶክሳዊ የሆነ በተለይ አገልጋይ ምዕመኑን ስሜታዊ አድርጋችሁት የማርያም ነገር ከተነሳ ያው ኦርቶዶክሳውያን በማርያም አንጨክንም ይላል። አንተ ማነው በማርያም ጨካኝና አለጨካኝ ያላደረገ? ማርያም ለኦርቶዶክስ ማን ነው? እርስትና ጉልት የእናታችሁ የአያታችሁ ቀቤ ቅላ አድርጎ ለአንተ ብቻ የሰጠ ማን ነው? የኔም እኮ ናት፣ የጌታዬ እናት፣ የጌታዬ እናት እኮ ነው። በማርያም ሰው ወይቺ ማርያም ሌላ ነች በሉንና እንተዋችሁ። በጌታዬ እናት ስም ቀልደህ እኔ ደግሞ አልተውህም። መድኃኔዓለም ይፋረደኝ ስልህ አልተውህም። የሚንቁ ሰው ከመሆን ከማመን የወጡ ናቸው ካሉ በኋላ ከክርስቶስ ወገኖች ከምዕመናን ጋር አይቆጠሩም ይላል። ገድላት ድርሳናትን አለመቀበል እስከዚህ ድረስ ነው፣ አትቆጠርም። በጴጥሮስና በጳውሎስ በቃላችን ስልጣን ፈጽመው የተወገዙና የተለዩ የተረገሙ ናቸው እንጂ። ለዚህ ገድላት ድርሳናትን አለመቀበል ትችላላችሁ። በኦርቶዶክስ ጥያቄ እንጠይቃለን። እንዴት ቤተክርስቲያን በራሷ በጻፈችው መጽሐፍ እንዴት ታፍራለች? እንዴት ደብቁኝ ደብቁኝ እንዴት ትላለች? ተጠየቁ ወገኖቼ፣ ተጠየቁ። እታለምዬ ተጠየቂ። ይሄ ሁሉ የጴንጤ ፓስተሮች ተደራጅተው የጻፉት መጽሐፍ አይደለም። ምን ላደርጋችሁ ወገኖች? አሳዘናችሁኝ እኮ። ይሄ ሁሉ የጴንጤ አገልጋዮች ተደራጅተው የጻፉት መጽሐፍ አይደለም። ትጠየቃለህ። ስለ መድኃኔዓለም ምስክሬ ነው። በደንብ እያስገባው ጠይቃለሁ። ድርሳነ መስቀል ብለህ ብትል፣ መጽሐፈ ጤፉት ብለህ ብትል፣ ገድለ ክርስቶስ ሰምራ ብለህ ብትል፣ መርሐ ጽድቅ ባህለ ሃይማኖት ብለህ ብትል፣ ገድለ ቅዱስ ጊዮርጊስ ብለህ ብትል፣ ድርሳነ ሰንበት ብለህ ብትል፣ ድርሳነ ሚካኤል ብለህ ብትል፣ ገድለ ቅዱሳት ብለህ ብትል፣ ውዳሴ መስቀል ብለህ ብትል፣ ታምረ ማርያም ብለህ ብትል፣ ገድለ ዘርአ ብሩክ ብለህ ብትል፣ ገድለ እስትንፋሰ ክርስቶስ ብለህ ብትል፣ የቅዱስ ያሬድ የዚቅ መጽሐፍ ብለህ ብትል፣ ቢያንስ በጥቂቱ ማለት በጥቂቱ ገድለ ወለተ ጴጥሮስ ብለህ ብትል፣ እችማ ሀፍረተ ስጋዋን ሁሉ እያሳመች ደስ ይላተ ነበር። ዋት ነውራም ትውልድ በልና ተወጣ። ቢያንስ በጥቂቱ ማለት ነው። እዚህ ፊት ለፊት ላይ ለማንበብ ያመጣኋቸውን ተወጡትኑና ታምናላችሁ በእነዚህ መጽሐፍቶች ወይስ አታምኑ? በመጽሐፍ ቅዱስ ታምናላችሁ ብለን ስንላቸው እኛ መጽሐፍ ቅዱስ ብቻ ብለን አንልም፣ የጴንጤ ቅዠት ትሉን አላችሁ። ኦኬ፣ በእነዚህ መጽሐፍቶች ታምናላችሁ? ኦርቶዶክሳውያን ወገኖቼ ዛሬ ርዕሱ አይቀየርም። ይሄው ነው። አሁን ለወንድሞችና ለእህቶች ይሰጣቸዋለሁ። ርዕሱ አይቀየርም። መሲ ቤቱን ተመራዋለች። በእነዚህ መጽሐፍቶች ታምናላችሁ ወይ? በገድላት በድርሳናት ካመናችሁ ምን ይሰጡናል ብላችሁ የምታምኗቸው? ካላመናችኋቸውስ በእነዚህ ማለት ነው። ይኸው እዚህ ጋር ቆልዬልሃለሁ። ታምናለህ በእነዚህ መጽሐፍቶች? ታምኛለሽ በእነዚህ መጽሐፍቶች እህት ዓለም? እሺ፣ ለሶስተኛ ጊዜ ገብቷል።
ጊዜ የለኝም ይላል፣ ይገባል ሲጠይቁት። እሺ አልቆርጥልህ እኮ አለ። ከዚህ ጋር ሄደህ መሄድ አልቻልክም። እንዴት ይሄን ሁሉ እየተናገረ እንዴት ብዬ እንትን የሆነ ነገር ብዬ ልበል እንጂ። እየሰማህ ነው? ካልሆነ ልትወርድ ነው ለአራተኛ ጊዜ ማለት ነው። ገስት ላይ አልገባም እኮ ኤርሚዬ፣ ጥቁር ሆኖ ነው የሚታየው። ገብቷል፣ ለእኔ ገብቷል። ሪፖርት አለው። በቃ አሁን እዚህ ያሉ ወገኖች አብዛኞቹ እነ ሂዊ ብቻ ናቸው እየታገለች ያለችው። አሁን ሂዊ ማለት ነው ሂዊሻ እሷ ብቻ ነች እየታገለች ያለችው ኮፒ ሊንክ በማድረግ ማለት ነው። ሌላው ቁጭ ብሎ ነው የሚያይ። እሺ ታምናላችሁ ኦርቶዶክሳውያን? የሉም። እሺ ነሲ አውሪያት። አንተ ላውራ። እሺ ሰላም፣ እንዴት ነሽ? ሃይ፣ እንዴት ነሽ? ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣሽ። ገላ ድርሳናት ትቀበያለሽ? እሱን ነው ማውራት የምፈልገው። ገላት ድርሳናት ትቀበያለሽ? እያወራሁሽ ነው። ኦርቶዶክስ ገድላት ድርሳናት እንቀበላለን፣ ይታወቃል። ትቀበያለሽ አንቺ? በደንብ። እሺ አሁን ኤርሚ ያሳየውን ገድል ትቀበያለሽ? ያቡነ ቤተክርስቲያን ገድላትን ያፍሩበታል፣ አናፍሩበትም። ያ ቃል በየቀኑ እንጠቀምበታለን፣ ድርሳናትን በየጊዜው እንጠቀምበታለን። ግን ቤተክርስቲያን መርምራ ያስቆመቻቸው መጽሐፍቶች አሉ። ምክንያቱም በተለያየ አጋጣሚ መናፍቃን የቤተክርስቲያን ሰዎች ያልሆኑ በተለያየ አጋጣሚ ጽፈው ያስቀመጡት ልክ ያልሆኑ ድርሳናት አሉ። የትኛው ድርሳን ነው? ከዛ ውጪ ግን ለጸሎትም በአገልግሎት ለመበርታትም ለየዕለት እንትናችን ድርሳናትን ገላትን እንቀበላለን። ገና ይጻፋሉ። የእግዚአብሔር ስራ በዘመናት ተጽፎ አያልቅም። እየሰማሽኝ እየተደማመጠን ለእኔ ምድል ስጪኝ እስቲ። ያነበብሽው አንድ ገድል ካለ ንገሪኝ እስቲ። አንብበሽ ብዙ አነባለሁ። በነገራችን ላይ ገድል ማለት ስራ ማለት ነው። ለምሳሌ አንቺም ገድል ትቀበያለሽ። ገድልን መጽሐፍ ቅዱስ ላይ የሐዋርያት ስራ እየተደማመጥን አንዴ ገድል ማለት ነው። ይቅርታ እኔ ነኝ የሚት ያደረግኩሽ። እኔ ገድል ማለት ምን ማለት ነው ብዬ አልጠየቅኩሽም። ካነበብሻቸውና ይሄ ትክክል ነው ብለሽ ከምትይው አንድ ገድል ጥቀሽን ያልኩሽ። ንገሪኝ፣ የትኛው ገድል አንበበሻል? አሁን ምትሽን አንሺና መልሽልኝ። ገድል ማለት ምን ማለት ነው ብዬ አልጠየቅኩሽም። አላወቅሽማ ገድል ምን ማለት እንደሆነ። ልክ ሮንግ እንደሆነ አድርጎ ነው እሱ የሚያስተምራችሁ። ምክንያቱም እሱ የጠየቅኩሽን መልሽ ኖ ከዛ በፊት ሮንግ የሆነ አካሄድ እየሄዳችሁ የማያውቁትን ሰዎች ያልሆነ ስህተት ውስጥ እየከተታችሁ ነው። እሺ ፕሮቴስታንት እናንተ ብቻ አይደላችሁ። የትኛው ነው ሮንግ? በጣም ብዙ ፕሮቴስታንቶች። እኔ እንዳንቺ እንዳወራ አትፍቀጅልኝ። እሺ እና አልጮህም። እንዳንቺ የጠየቅኩሽን ብቻ መልሽ። ኦኬ አውሪ፣ እንደኔ አውሪ። ነው አላወራም፣ እንዳንቺም አላወራም። ዝቅ ብዬ ከዛም በላይ ታወራላችሁ። እኔ አንዱ ሲሚ ወይ ካስወረዳችሁ በኋላ ብዙ ነገር ነው። ለመውረድ ከሆነ መውረድ ትችላለች። ካስወረዳችሁ በኋላ አሁን ስለ መውረድ አላወራንም። የጠየኩሽ ጥያቄ አለ፣ እሱ የምትመልሽ ከሆነ እሱ መልሽልኝ። ስለ ገድል እኔ ምን ማለት ነው ብዬ ከዛ በፊት ምን ማለት ነው ብዬ አልጠየኩሽም። ተረጋጊ። ቤተክርስቲያኔ
የምትቀበለውን ገድል እቀበላለሁ። ጥያቄሽ የትኛውን ነው የምትቀበለው? እቀበላለሁ። ብዙ ገድሎች አሉ፣ የብዙ ቅዱሳን ገድሎች አሉ እኮ። አንዱን ጥቀሽ። የትኛው ግን አሁን ልክ መሲ ይሰማል እንደሚያደርገው መሲ? አዎ አንዴ ይሰማሻል አይደል? ይኸውልሽ የጠየቅሻትን ትመልስ። የጠየቅሻትን እየመለሰች አይደለም። ማንም ዴፊኒሽን አልጠየቃትም። ብዙ ገድል አንብቤያለሁ አለች። ካነበበች ውስጥ አንዱን 2-3 ትንገረን። ሁለተኛ ደግሞ እናንተ ጽፋችሁ መናፍቃን ያስገባችሁት እኛ ያወገዝ ነው ብላለች። እኛ ጽፈን ያስገባ ነው እነሱ ያወገዙት በማስረጃ ትንገረን። እስቲ የምትናገር ከሆነ ትንገረን። እኔም እሱ ነው መጠየቅ የፈለኩት። ወረደች። ያ ስለሌላት መልስ ስለሌላት ወረደች። እስቲ ሌሎቻችሁ ተጠይቃችሁ መመለስ የምትችሉ ኦርቶዶክሳውያን ካላችሁ ግቡ። ይኸው ቤቱን ከፍተን እናንተ እየጠራን ነው። እንግዲህ እንደዚህ ፊት ለፊታችሁ የተቆለሉ ገድላቶች አሉ። ቤተክርስቲያናችሁ የምትቀበለው ካላችሁ እንግዲህ በየአይነት መርጣችሁ እንግዲህ አንደኛውን ገድል ጠቅሳችሁ መናገር እንችላለን። ነው ግቡ። በጣም ትልቁ መደበቂያቸው እናንተ የጻፋችሁት እኛ ጊዜ የለንም። የኔ ወንድሞች ጊዜ የላቸውም የእናንተን ተረት ተረት ለመጻፍ። ካላችሁ ግብ ኦርቶዶክሳውያን ቁጥር ጻፉልኝ። እሺ ተመልሰሽ ነኝ። ማን ያስወጣት? ሜርሲ አንቺ ነሽ? ምን መሰለሽ ስገባ አወረዳችሁኝ የሚል ጨዋታ እየተጫወተች ነው። ማንም ያወረዳ አይደለም። ኦኬ እሺ ጀመር ኦማት ላይ ነው። ሰላም ሚዩት አድርጊ። አሁን የገባሽ ኦኬ። በቃ አታስገቧት። ማናት አክስቴ አታስገቧት። ገባሁኝ እንደዚህ አልኩ ለማለት እንጂ ምንም የምትመልሰው ነገር የለም። እዚህ ጋር ቡናና ሻይ እየጠጣን አይደለም፣ ተራ ወሬ እያወራን አይደለም። ተራ የሆነባችሁ በነገራችን ላይ ተራ ወሬ ነው። ተራ እናንተ ናችሁ። ቤተክርስቲያናችሁን መጽሐፍ ተራ ያላችሁ ስም ያወጣችሁለት እናንተ ናችሁ። ቤተክርስቲያን ግን በክብር የምትጠቀምበት ነው። አቡነ ደንቆሮ፣ አቡነ ምሰሶ ስማቸው ራሱ በጌታ በኢየሱስ። ኤኒዌይ ግቡ እስቲ። እሺ ሸዋ ሄላ ሸዋ አለሽ? ሄላ ሚዩት አድርጌ የገባ ሰው አለ? አንዴ ለምን መጨረስ? አንዴ ሚዩት አድርጌ የገባ ሰው አለ? እሱ ላናግር። ኦኬ እሺ አሁን መቀጠል ትችላለች። ስለወረዱ የጠየኩሽን የምትመልሽ ከሆነ በስነ ስርዓት የምትወሪ ከሆነ አንድ ጥያቄ ጠያቂ ማለት ነው። አንዴ ላውራ መጠየቅ እንጂ ማስፈራራት አይችልም። ጀስት ጠይቂኝ፣ በፈለኩት መንገድ ልመልስልሽ። እሺ አንዴ ላውራ፣ እድል ሰጭኛለሽ? ልለምንሽ በገዛ ቤታችን አንዴ። የሚሳደቡትን አስቆሚልኝ። ጣዖታ ማንም አልሰደበሽም። አንዴ ሚዩት አድርጊ እባክሽ። እኔ ሚዩት አንብቢያ ማንበባችን ከዚህ እሺ የጠየቅኩሽን ጥያቄ ብቻ የምትመልሽ ከሆነ በስነ ስርዓት ማውራት ትችላለሽ። አይ አላወራም ሌላ ነገር ነው የምትይ ከሆነ ደግሞ ጊዜ አትፍጪ። የጠየቅኩሽ ጥያቄ ምንድነው? ካነበብሻቸው ገድላት ላይ ብዙ ገድላት አንብቤያለሁ ብለሻል። ቤተክርስቲያን የምትቀበለውን ሁሉ እቀበላለሁ ብለሻል። የትኛውን ነው አንቺ የምትቀበለው? አንዱን ጥቀሽልኝ። ካነበብሽው ገድል ላይ አንደኛውን ንገሪኝ። አሁን ማውራት ትችላለሽ። እሺ ድርሳነ ሚካኤልን አንብቤ አውቃለሁ። እሺ ሌላ አለ? እንደዚህ በደንብ መርምሬ አልልሽም፣ ግን በተለያየ አጋጣሚ ገድሎችን አነባለሁ ሳገኝ። ኦኬ ድርሳነ ግን አንድ ነገር እንድታቂልኝ ፈልገው በገድልና በድርሳናት ቆይ አንዴ በኋላ አላፍ አትፈሪ፣ ችግር የለውም። ስላፈርሽባቸው ነው አሁን እዚህ ጋር ተጠየቅሽው መመለስ ያቃተሽ። ስለዚህ እስቲ አንዴ ቆይ አክስቴ አንዴ እስቲ ገድል ሚካኤል ምን ይላል እስቲ አንበበሽ የጠቀመሽ ፓርት።
እስቲ ካነበብሹ ላይ ጥቂቱን አካፊልኝ። ቅዱስ ሚካኤል የእግዚአብሔር መልአክ ነው አይደለም? ገድል ሚካኤል አይባል ድርሳነ ሚካኤል አይባል። እሺ ሶሪ ድርሳነ ሚካኤል ካነበብሹ ላይ አንዱን ጥቀሽልን እስቲ ከተማርሹ ላይ ከጠቀመሽ ላይ። ስለ ባህራን ደብዳቤ አውቃለሁ። ከአንቺ ይልቅ አሁን ኤርሚያስ ያውቃል። ከሱ ጋር እናውራ። ግድ የለሽም። ምንም እያወራሽ ነው። እኔ መቼ ያወራሽና ነው ኤርሚል የምትንጠራሪ? መጀመሪያ ከኔ ጋር ጨርሽ እስቲ። ሴት አይደለን? ሴት ለሴት ይግባባል። ሰው አብረን እናወራለን፣ እንጨዋወታለን። ችግር የለውም። እኔ ካለም መሰለሽ እኔ ኤርሚያስ ወደ ሌላ ሀሳብ ምናምን ችግር የለም፣ ግድ የለም። ከዛ በፊት እሱ ሲያወራ ሰምቼ ነው የገባሁት። ችግር የለም። ሁሌ እንደሰማሽ እሱ ሲያወራ ሰምቼ ነው። አንቺ እኮ ቁጭ ብለሽ እንደሰማሽ እኮ ነው። በረከቱ ይደርብሽና የናቡነ ደንቆሮና የናቡነ ምሰሶ። ያ አንድ ሰው እንኳን ላድን ቢድን ብዬ ነው። አንቺ መቼ ዳንሽና ነው ሰው የምታድኘው? እናንተን ሰምተው ገደል ውስጥ የሚገቡ ሰዎች አትሊስት ይልሽ በእምነት ልዩነት ሰው መኖር ይችላል። ለቤተክርስቲያን ለኦርቶዶክስ ቤተክርስቲያን እሺ አንቺ ነሽ ፈራጇም አንቺ ነሽ። ግን አንዲት ኦርቶዶክስ ቤተክርስቲያን የሌላትን ስም ልዩነቱ የአብያተ ክርስቲያናት ልዩነት ይታወቃል። ችግር የለውም። እሱ እናየዋለን። ይኸው ተገልጦ ይታያል። መጽሐፉን ጠቅሰሽዋል። ድርሳነ ሚካኤል በግዕዝና በአማርኛ። ቅድም ምንድን ነበር ያልሽው? ምን ነበር አነበብኩ ያልሽው? ከውስጡ ላይ ድርሳነ ሚካኤል ስል ሰምቻታለሁ። ስማት ያ ከውስጡ አንብባ የጠቀማትን ነገር አንዴ ሜንሽን ታደርግና ኤርሚዬ ታነብላታለህ። እሺ የባህራን ነው ያለችው መሰለኝ። እሺ አንብብላት ኤርሚ። እሺ እንኳን ደህና መጣሽ። እንኳን ደህና ቆይ። ድርሳነ ሚካኤልን ሙሉ ነው አይደል ያነበብሽው ወይስ የባህራንን ታሪክ ብቻ ነው ያነበብሽው? ሙሉን አላነበብኩም። ካነበብኩት ውስጥ ማስታውሰውን ያልኩት ሙሉ አላልኩም። እሺ ከመቅድሙን ጀምር። ያው መጽሐፍ እንግዲህ መቅድም ስላለው መግቢያ መቅድም ብላ ስላለ ከመቅድሙን ጀምርና እስኪ እንየው ማለት ነው። መግቢያ መቅድም ብላ ስላለ ከመቅድሙን ጀምርና እስኪ እንየው ማለት ነው። መግቢያ መቅድም ብላ ኦኬ እሺ እዚህ ቁጥር 18 ላይ ይታይሻል አይደል? ታችን እዚህ ቁጥር 18 ላይ እጄ ያስቆምኩት ምን ይላል? ኦኬ ምን ይላል? ይሄ ከዚህ አስቀድሞ ብሎ የሚለው ማለት ነው። ምን ይላል? ያሰመርክበት ነው? ኖ ከዚህ ቁጥር 18 ይሆናል። አንበብ ምን ይላል? ከዚህ ማስቀድሞ ምናሴ በግንቦት አስሮ ደቅማ መልሶ ቢማለልና ቢጸልይ ቀጥይ። ምንድን ነው የሚለው? ከከላውዲዮን ምንድን ነው የሚለው? ከከላውዲዮን ከለዳውያን ሚካኤል ነው የወጣው። ሚካኤል ነው። በዚህም ዘመን እኒህ ምናሴ ያለ ኃጢአት የሰራ ከቶ አልነበረም። ምናሴ ማን ነው ታውቂዋለሽ? ይህን ፓርት አላስታውሰውም፣ ንገረኝ። መቅድሙ ላይ ነው እና እዚህ ላይ ያየኸውን ችግር ደግሞ ንገረኝ። ኦኬ እኮ ልነግርሽ ነው። መቅድሙ ላይ ነው ገና ማለት ነው። ገና ስንገባ ወደ ውስጥ ገና ደግሞ ስንገባ ብዙ ስላለ ማለት ነው።
መቅደሙ ላይ ይሄንን ብሎ ይላል። ከክላውዲዮን ሀገር ያወጣ ምናሴ የሚባለውን ሰው ታውቂዋለሽ? አላውቀውም። አንድ ክርስቲያን ነው ሊሆን የሚችለው። ክርስቲያን ሊሆን ይችላል በግምት ማለት ነው። እሺ ክርስቲያን የሆነ ሰው አይደለም። በእርግጥ ሰውየው እግዚአብሔርን ከሚያመልክ ከእስራኤል ሕዝብ መካከል የተገኘ ንጉስ ነው። የእስራኤል ንጉስ ነው፣ ክርስቲያን አይደለም። የእስራኤል ንጉስ ነው፣ እስራኤላዊ ሰው ነው። አየሽ፣ ታሪኩን ስለማታውቂው ልንገርሽ። የእስራኤልን አገር ንጉስ ነው፣ የይሁዳ ንጉስ ነው። በይሁዳ ላይ የነገሰ ንጉስ ነው ምናሴ የሚባለው። እሱ በዚህ በከለዳውያን አገር ተማርኮ ሲሄድ ተማርኮም እንዲሄድ ያደረገው እግዚአብሔር በኃጢአቱ ምክንያት ተማርኮ እንዲሄድ የሚያደረገው እግዚአብሔር ነው። ከዛም ደግሞ ከምርኮ ምድርም ደግሞ ሲጸልይ እግዚአብሔር ከምርኮ ምድር እንደገና ደግሞ እንዲመለስ አደረገው ይላል መጽሐፍ ቅዱስ። የት ነው ብሎ የሚለው የውህት ዓለም እንግዲህ ከመጣሽ ለእንዳንቺ አይነት ለቀኖቹ እንናገራለን ማለት ነው መጽሐፍ ቅዱስን ገልጠን። በሁለተኛ ዜና መጽሐፍ ምዕራፍ 32 ላይ ኦኬ የታሪክ እዛ ጋ ይገኛል። ሁለተኛ ዜና ምዕራፍ 32 ምዕራፍ 33 ጀምሮ ማለት ነው። ምዕራፍ 32 ጀምሮ ያው ምን ይላል? ምዕራፍ 32 አባት እየሆነ ያለው ምናሴ መንገስ በጀመረ ጊዜ 12 ዓመት ልጅ ነበር። በኢየሩሳሌምም 50 ዓመት ነገሰ። ከዛ ይሄ ነው ምናሴ ልሻይሹ እህት ዓለም ይሄ ምናሴ የተባለው እዚህ ጋር ይታይሻል። ይሄ ምናሴ ድርሳነ ሚካኤል ላይ መቅደሙ ላይ ኦርቶዶክስ የምትለው ይሄ ምናሴ ይሄኛው ምናሴ ነው። መጽሐፍ ቅዱስ ላይ ሁለተኛ ዜና መጽሐፍ ምዕራፍ 33 ላይ ያለው ማለት ነው። ልብ በይ ድርሳነ ሚካኤልን አንብቤዋለሁ ብለህ ስላሽ ከዚህ በኋላ የአገር ጉድ ትሰሚያለሽ። እንደዚህ መጽሐፍ ቅዱስን እያመጣው እንደዚህ እያስተያየው ማለት ነው። ኦኬ ከዛስ 50 ዓመት ነገሰ። እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ ያለ ርኩሰት በእግዚአብሔር ፊት ክፉን አደረገ። አባቱ ሕዝቅያስ ያፈረሳቸው የኮረብታ መስገጃዎችን መልሶ ሰራ፣ ለበዓልም መሠዊያን ሰራ፣ የማምለኪያ ዐፀዶችንም ተከለ፣ የሰማይ ሰራዊትን ሁሉ ሰገደ አመለካቸው። የሰማይ ሰራዊት ማለት እግዚአብሔር አታምልኩ ብሎ ያላቸውን ሁሉ እግዚአብሔር የከለከለውን ሁሉ ይሄ ሰው አደረገ። እግዚአብሔርም ስሜ በኢየሩሳሌም ለዘላለም ይኖርበታል ባለው በእግዚአብሔር ቤት መሠዊያዎችን ሰራ። ለማን? ለጣዖታት ማለት ነው። የእግዚአብሔርን ትእዛዝ ተላልፎ በእግዚአብሔርም ቤት በሁለቱ አደባባዮች ላይ ለሰማይ ሰራዊት ሁሉ መሠዊያዎችን ሰራ ይላል። ለጣዖታቱ ማለት ነው። በሙሴ ሕግ የተናገረውን ቃል ሁሉ ጣለ። በሄኖንም ልጅ ሸለቆ ውስጥ ልጆቹን በእሳት አሳለፈ ይላል። የሄኖን ልጅ ሸለቆ ማለት ኢየሩሳሌም ከተማ ውስጥ ያለ ሸለቆ ነው። በባለፈው ላይቭ ላይ ያሳይቸው ነበር። እህቶች እዛ መጥተው ማለት ነው። ቀጥታ ከዛው አሳልፈ ነበር። አስማትንም አደረገ፣ መተተኛም ነበር። መናፍስት ጠሪዎችና ጠንቋዮችን ሰበሰበ፣ ያስቆጣው ዘንድ በእግዚአብሔር ፊት እጅግ ክፉ ነገርን አደረገ ይላል። ምናሴ ኦኬ። በሄኖን ልጅ ሸለቆ ውስጥ በኢየሩሳሌም ውስጥ ያለ ሸለቆ ነው። እዛ ልጆቹን ለእነዚህ ጣዖታት ልጆቹን መብል እንዲሆኑ በግ ተወስዶ እንደሚታረድ ከብት እንደሚታረድ ልጆቹን ሁሉ ያርድ ነበር። እስከዚህ ድረስ ማለት ነው ምናሴ የሚባለው ሰው እስከዚህ ድረስ። አብርሃም ልጁን ለእግዚአብሔር ነው ያቀረበው። ይሄኛው ግን ለአሕዛብ ጣዖታት ያቀርብ ነበር ምናሴ የሚባለው ሰው። ኦኬ ኦኬ ኦኬ። እግዚአብሔርም ለዳዊትና ለልጁ ለሰለሞን በዚህ ቤት ከእስራኤል ነገድ ሁሉ በመረጥኳት በኢየሩሳሌም ስሜን ለዘላለም አኖራለሁ፣ ያዘዝኳቸውን ሁሉ በሙሴ የተሰጠውን ሕግና ስርዓትን ፍርድን ሁሉ ቢያደርጉ ቢጠብቁም ለአባቶቻችሁ ከሰጠኋት ምድር የእስራኤልን እግር እንደገና አላርቅም ባለበት በእግዚአብሔር ቤት ውስጥ የሰራውን የጣዖታትና የተቀረጹ ምስልን አቆመ። ምናሴም እግዚአብሔር ከእስራኤል ልጆች ፊት ካጠፋቸው አሕዛብ ይልቅ ክፉን ይሰሩ ዘንድ በይሁዳና በኢየሩሳሌም የሚኖሩትን አሳተ ይላል። ከእግዚአብሔር ሐሳብ አሳታቸው ንጉሱ ማለት ነው። ከዛስ እግዚአብሔርም ምናሴንና ሕዝቡን ተናገራቸው፣ ግን አልሰሙትም። ልብ በሉ። ከዛስ ስለዚህም እግዚአብሔር የአሦርን ንጉሥ ሰራዊት አለቆች አመጣባቸው፣ ምናሴንም በዛንጃር ያዙት፣ በሰንሰለትም
አስረው ወደ ባቢሎን ወሰዱት ይላል። ከለዳዊዮን ያለው የባቢሎን ሌላኛዋ ስሟ ከለዳዊ ተብሎ ይጠሩ ነበር። ቋንቋቸው ከለዳውያን ነው። ባቢሎናውያን ከለዳውያንም ከለዳዊ ተብለው ይጠሩ ነበር ማለት ነው። ከዛስ ምን ይላል? ስለዚህም እግዚአብሔር የአሦርን ንጉሥ አለቆች አመጣባቸው፣ ምናሴን በዛንጃር ያዙት፣ በሰንሰለትም አስረው ወደ ባቢሎን ወሰዱት። ከዛስ በተጨነቀም ጊዜ አምላኩን እግዚአብሔርን ፈለገ፣ በአባቶቹም አምላክ ፊት ሰውነቱን እጅግ አዋረደ ይላል። ማለት ያው መጸለይ ፈለገ ማለት ነው። ወደማ ወደ እግዚአብሔር። ከዚያስ ወደ እርሱም ጸለየ ይላል። ወደማ ወደ እግዚአብሔር ማለት ነው። ጸሎት የሚቀርበው ወደ እግዚአብሔር ነውና ወደ እርሱም ጸለየ ይላል። ምናሴ ያስማረከው እግዚአብሔር ነው። ለምንድን ያስማረከው? ኃጢአት ሰራ በኢየሩሳሌም ባነገሰው ሕዝብ ላይ አንግሶት ጣዖትን አምልኮ ሲያደርግ እግዚአብሔር ለአሕዛብ መንግስታት ተላልፎ እንዲሰጥ አደረገውና በሰንሰለት አስረው ወሰዱት፣ በዛንጃር አስረው ወሰዱት ወደ ባቢሎን ይላል። ድርሳነ ሚካኤል የሚባለው እንዴት እንደሚቀጥፍ ላሳያችሁ ስለፈለግኩ ነው። ስሙኝ ማስልን። ወደ እርሱም በጸለየ ጊዜ እርሱም ተለመነው ይላል። ወደ ማን ነው የጸለየው? እዚህ ጋር እህታችን ምናሴ ወደ ማን ነው የጸለየው? ወደ እግዚአብሔር። እየሰማሁ ነው። ቀጥል። ቴንክ ዩ። ያው በተጨነቀም ጊዜ አምላኩ እግዚአብሔርን ፈለገ ማለት በጸሎት እሱን ፈለገው ማለት ነው። በአባቶቹ አምላክ ፊት ሰውነቱን እጅግ አዋረደ ይላል። ማለት በእግዚአብሔር ፊት በማቅ ተከድኖ ንስሐ ገባ ማለት ነው። ይጸልይ ጀመረ ወደ እግዚአብሔር። በባዕድ ምድር ነው ያለው። እግዚአብሔር ነው አሳልፎ የሰጠው ለአሕዛብ መንግስት። አሁን ደግሞ በዛው ባለበት ሰዓት ላይ ደግሞ ወደ እግዚአብሔር ጸለየ። ወደ እርሱ ጸለየ፣ እርሱም ተለመነው፣ ጸሎቱንም ሰማው፣ ወደ መንግስቱም ወደ ኢየሩሳሌም መለሰው። ምናሴ እግዚአብሔር እርሱ አምላክ እንደሆነ አወቀ ይላል አይደል እህታችን? ምናሴን ከባቢሎን አገር ከግዞት ምድር ከከለዳውያን ምድር ያወጣው ማን ነው? እግዚአብሔር ወይስ ሚካኤል? ምንድን ነው ፖይንት? እግዚአብሔር ወይስ ሚካኤል? ሚካኤል የማመላክ ነው። እግዚአብሔር ወይስ ሚካኤል ነው? ሚካኤል የምሰራው ለማን ነው? የእግዚአብሔር ቃል የሚናገረውን ሌላ የሚያዘዋለ አምላክ እግዚአብሔር ወይስ ሚካኤል ነው ያወጣው? ስማ እግዚአብሔር ወይስ ሚካኤል ነው ያወጣው? በቃ ሩቅ መሄዳችን ገና ከዚህ የበለጠ ጉድ ላሳይሽ ነው። ማን ነው እዚህ ጋር አወጣው ብሎ ያለው? ወደ ማን ነው ጸለየ ብሎ ሁለት የተለያዩ ጽንፍ አስመት እህት አለም አይ ነው እንደሚከብድሽ አውቃለሁ። አንቺ እንደሚከብድሽ አውቃለሁ። ኦኬ ግድ የለም እንደማሄድ ካለ ግድ የለም። አሁን የተጠየቅሽውን ብቻ መልሽ። አንቺ ጸሎቱን የጸለየው ምናሴ ወደ ማን ነው? ወደ እግዚአብሔር ነው አይደል? ጸሎቱን የጸለየው ወደ ማን ነው ያልኩሽ እህት አለም? ወደ እግዚአብሔር ከግዞት ምድር ነው ከግዞት ምድር ማን ያወጣው? ምናሴ ሌላ አምላክ አለ የሚታዘዝለት? እንደዛ ነው የተማርኩ። እሺ ኔትወርኳም ቀይ እያበራ ነው። ከግዞት ቤት ምናሴን ያወጣው ማን ነው ያልኩሽ? ይሰማል? ኔትወርክሽ ቀይ እየበራ ነው፣ ግን ከግዞት ቤት ማን ነው እያወጣ ያለው? ይሰማሉ? ይሰማል? እሺ እንደዚህ ነው ይታያችሁ። ስለዚህ ይሄንን ዓለም አደባባይ ላይ ይሄንን ምን እናደርጋለን? ያንተ ሐሳብ ይኛል ኤክስ እናደርጋለን። ዓለም አደባባይ ላይ ለምን እኔ ሳወራሽ የማይሰማ ከሆነ ሳወራሽ የማይሰማ ከሆነ ኤርሚ ሙዷ ነው። ቤካ ቤትም እንደዚህ ነው የምታደርገው። በቃ ስታይል ነው ልጅቷ። ኦኬ ስለዚህ ታይቶ ወረዳ አውቃየው ተወረዳችን ትላለች። ኦኬ ቴንክ ዩ። ስለዚህ እንደዚህ አይነት ቅጥፈት ተው። እኔ አደባባይ ላይ ኤክስ አደርጋለሁ እንደዚህ። ለምን ታሪኩን ስለማቀው፣ ለምን ብሉይ ኪዳንን በጥንቃቄ ስላነበብኩት ስላጠናሁት፣ አዲስ ኪዳንም ጭምር። እዚህ መታችሁ እኛ ጋር አታምታቱም። ኦኬ ምናሴን የተለመነውና ከባቢሎን ሀገር ያወጣው ማን ነው? ወደ መንግስቱ የመለሰው ማን ነው? እግዚአብሔር ነው። እናንተ ሚካኤል ነው ብላችሁ ትላላችሁ። ውሸት ነው። ሚካኤል በዚህ አይከብርም። ኦኬ አይከብርም። ድርሳነ ሚካኤልን አነበብኩ ብላ ያለችው ማለት ነው።
ምስራቅ የምትባየዋ እህት ባክሽ ደግመሽ አትላኪ እህቴ፣ ካልሆነ ብሎክ ላደርግሽ ነው። ምስራቅ ተብለሽ የምትጠራው እህት እሺ፣ አሁን አድርጌሻለሁ ደግመሽ ስለላክሽ ማለት ነው። አማኝ ነሽ፣ ደጋግመሽ ነው የምትልኪው። በቃ ብሎክ አድርጌሻለሁ እህቴ። ልብ በሉ መጽሐፎቻቸው የሚዋሹትን ውሸት እኮ ብታዩ በሙሉ እያንዳንዱ ብናየው ውሸት እኮ ነው። ለምሳሌ ዘወርሃ ነሐሴ ላይ በሚነበበው ድርሳን ሐምሌ ነሐሴ ዘወርሃ ነሐሴ ላይ በሚነበበው ምንባብ ላይ አብርሃም አላውያን ነገስታትን ማለት የጎዶሎ ጎሞርን 5ቱ ነገስታት ማለት ነው ሰዶምና አካባቢውን መተው በተዋጉና ሎጥን ማርከው በሄዱ ጊዜ አብርሃም ስለ ወንድሙ ስለ ሎጥ ዘመተ ይላል። ከቤቱ የነበሩትን 300 ባሪያዎቹን ይዞ የዘመተባቸው ጊዜ ፍለጋቸውን ተከትሎ በሄደ ጊዜ ማለት ነው። እና አላውያንን ነገስታትን ድል በመታቸው ጊዜ የቅርብ ረዳቱ የነበረ ይህ ሚካኤል ነው አሉ። መጽሐፍ ቅዱስ መረጃ አምጡ። የላቸውም። ኦኬ፣ የላቸውም። መጽሐፉ ግን በዚህ ጉዳይ ምን ይላል? እንደዚህ ላሳያ አባቶቼን። መጽሐፉማ የሚናገረው ዘፍጥረት 14 ላይ እነዚህ ነገስታት ናቸው። በሰናኦር ንጉስ በአምራፌል እና በላሳር ንጉስና በአሪዮክ ኤላም የተባሉ የኤላም ንጉስ ደግሞ ጎዶሎ ጎሞር በአሕዛብ ነገስታት በቲዲኤል ዘመን እንደዚህ ሆነ ይላል። ከሰዶም ንጉስ ከባላና ከገሞራ ንጉስ ከብሳር ከአዳማ ንጉስ እና እንደዚህ ብሎ ካለ በኋላ ከነዚህ ጋራ ሊዋጋ ዞአር ከተባለችው ከቤላ ንጉስ ጋራ ሰልፍ አደረጉ። ከዛም እነዚህ ሁሉ በሲዶን ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባህር ነው ይላል። ሙት ባህር ዴድ ሲ የተባለው አካባቢ ማለት ነው። የጨው ባህር እስራኤል ያለበት አካባቢ 12 ዓመት ለጎዶሎ ጎሞር ተገዝተው ነበርና በ13ኛውም ዓመት አመፁ። በ14ኛውም ዓመት ከጎዶሎ ጎሞር ከኮሎጎዶሞር እና ከእርሱ ጋር የነበሩት ነገስታት መጡ። ራፋይንም በአስጣሮት እና ቃይናንም ዘዙሚንም እነኝን በሙሉ በሰዊ ቂርያትንም ሁሉ መቱ። የሆር ሰዎችም በሴር ተራራ በበረሃ አጠገብ እስካለችው እስከ ኤልፋራን ድረስ መቱ ይላል። ተመልሰውም ቃዴስ ወደ ተባለችው ወደ አይን ምስጳጥ መጡ። የአማሌቅም ሀገር ሁሉና ደግሞ በሐሴቦን ታማር የነበረው አሞራውያንን መቱ። የሰዶም ንጉስና የገሞራ ንጉስ የአዳማ ንጉስና የሰቦይ ንጉስ የዞአር የተባለችውን የቤላ ንጉስን መጡ። እነዚህን ሁሉ በሲዶን ሸለቆ በእርሱ ላይ ተሰልፈው ወጡ። የኤላም ንጉስ ብሎ ካለ በኋላ ከዛ አብርሃም ሰዶምና አካባቢ ላይ የነበረውን ማርከው ሄዱ። ይኸው የሰዶምን እና የገሞራን ከብት ሁሉ መብላቸውን ሁሉ ወስደው ሄዱ ይላል። እነዚህ ነገስታት መጡና መቱ ያ ሰዶምና ገሞራን አካባቢ ማለት ነው። ከዛ በሰዶም ይኖር የነበረ የአብርሃም የወንድሙ ልጅ ሎጥ ደግሞ ከብቱም ወስደው ሄዱ ይላል። ሎጥንም ሚስቱንም ከብቶቹንም ሁሉ ንብረቱን ሁሉ ወስደው ሄዱ። እነዚህ ሰዶምና አካባቢ ሲመጡ እነዚህ 5ቱ ነገስታት አብሮ ሎጥም ሁሉ ጭምር አልቀረለትም፣ ተማረከ ማለት ነው። አንድ የሸሸ ሰው ከዛ ከተማ ማለት ነው። አንድ የሸሸ ሰው መጣ፣ ለዕብራዊው ለአብርሃም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ በአሞራዊው በመምሬ አድባር ዛፍ ይኖር ነበረ። እነዚህ ከአብርሃም ጋር ቃል ኪዳን ገብተው ነበር ይላል። ከዛስ አብርሃምም ወንድሙ እንደተማረከ በሰማ ጊዜ ሎጥ ማለት ነው ወንድሙ የተባለው በቤቱ የተወለዱትን 318 ብላቴኖችን አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ ይላል። እበበሉ ከዛ ሄደ፣ ተዋጋ፣ አገኛቸው። ያው ተዋጋቸው እዚህ ጋር። ከዛ ሌሊቱን ብላቴኖቹን ከፍሎ በሌሊት በባሪያዎቹ ላይ ወረደባቸው፣ መታቸውን በደማስቆ እስካለችው እስከ ሆባ ድረስ መታቸው ይላል። ዳን የሚባለው ሰሜኑ የእስራኤል ክፍል ላይ ማለት ነው።
በሶሪያ እና በሊባኖስ ሰሜናዊ ክፍል ላይ እስራኤልን የሚያዋስናት ለነገደ ዳን የተሰጠ ቦታ ስለሆነ እስከ ዳን ድረስ መታቸው ብሎ ሚስ እስከ ሰሜኑ ድረስ መታቸው ማለት ነው። ከዛ በደማስቆ ግራ እስካለችው እስከ ሆባ ድረስ መታቸው፣ እዛ ድረስ ሄዶ ማለት ነው። ኦኬ ከብቱን ሁሉ አስመለሰ፣ ወንድሙም ነው ደግሞ ወንድሙ ሎጥና ከብቶቹንም ሴቶቹንም ህዝቡንም ደግሞ መለሰ ይላል። ከዚያ የሚሆነውን ስሙት። እዚህ ጋር መልከጼዴቅ ተገናኘው፣ ባረከው። ከዛ የሰዶም ንጉሥ ያለውን ላሳየ። የሰዶምም ንጉሥም እሱን የፈለኩት አብርሃም ሰዎቹን ስጠኝ፣ ከብቱን ግን ለአንተ ውሰድ አለው። የሰዶም ንጉሥ ምን አለው? ሰዎቹን ስጠኝ አለው። ከሰዶም የተማረኩትን ሰዎች መልስልኝ። ተዋግተህ ነው አንተ ያመጣው በእርግጥ እና ከብቶቹን ውሰድ፣ ሰዎቹን ግን መልስልኝ አለው። አብርሃም ደግሞ የሰዶምን ንጉሥ አለው ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ አለውና አንተ አብርሃምን ባለጠጋ አደረግኩ እንዳትል ብላቴኖቹን ከተቀበሉት በቀር ከኔ ጋር የሚሄዱት ድርሻቸው በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ከአንተ ለሆነ ሁሉ እንዳልወስድ አሁናና ኤስኮልም መምሬ ከነርሱ ድርሻቸውን ይውሰዱ ብሎ አለው ይላል። ግን እዚህ ጋር መልከጼዴቅ ቅድም የተውኩትኝ ምንድን ነው ያለው? የሳሌም ንጉሥና መልከጼዴቅ እንጀራና የወይን ጠጅ አወጣ። እርሱም የልዑል እግዚአብሔር ካህን ነበር። አብርሃምንም ባረከውም። አብርሃምን ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው ካለው በኋላ ካህኑ ምን እንዳለ ስሙልኝ ወንድሞቼ። መልከጼዴቅ ምን እንዳለ ስሙልኝ። ኦርቶዶክስ ምን እንደምትል ስማልኝ። መልከጼዴቅ ምን እንደምትል ስማልኝ። ጠላቶችህን በእጅህ የጣለ ቅዱስ ሚካኤል አለ መልከጼዴቅ። እንደዚህ ነው የምታነቡት አይደል ኦርቶዶክሳውያን? ጠላቶችህን በእጅህ የጣለልህ ልዑል ቅዱስ ሚካኤል ነው የሚለው መጽሐፉ። እዚህ የቀላመዳችሁት መቀላመድ አብርሃም አላውያን ነገስታትን ድል በመታቸው ጊዜ የቅርቡ ረዳት የነበረው ሚካኤል ነው አሉ። ውሸት። ጠላቶችን በእጅ የጣለልህ ልዑል እግዚአብሔርም የተባረከ ነው አለው። ካህኑን ይሄንን ያለው አያው። አብርሃም እነዛን ነገስታትን በተዋጋ ጊዜ ከባሪያዎቹ ጋር 318 ብላቴኖችን አሰልፎ በሄደ ጊዜ በተዋጋቸው ጊዜ የአምስት ነገስታትን ሀገር በመታ ሰዓት ላይ ኦኬ የረዳው ጠላቶቹን በእጁ የጣለለት ማነው? ወንድሞቼ ናቶቼ፣ ልዑል እግዚአብሔር ነው። ሚካኤል ነው አትበሉ። ኤክስ ያዕቆብን ከወንድሙ ከኤሳው እጅ ያዳነው ሚካኤል ነው አሉ። ውሸት ውሸት ውሸት። የገለአድን ተራራ ላምጣው ላስታውስህ። ያቦቅ ወንዝ ላይ ማን ነው መጥቶ የተገናኘው? ራሱ እግዚአብሔር እኮ ነው። ውሸት። ዮሴፍን ከወንድሞቹ እጅ ያዳነውና ወደ ግብፅም ንጉሥ በፈርዖን ፊት ባለሟልን ያስገኘለት ይህ ሚካኤል ነው። ውሸት። አንተ በጣም ነው የሚያስጨው። ውሸት። በጶጢፋራም በንጉሱም በፈርዖን ፊት ሞገስን የሰጠው እግዚአብሔር ስለ ዮሴፍ ሲል የጶጢፋራን ቤት ባረከ ይላል። ታውቃላችሁ? በወህኒው አዛዥ ፊት ሞገስን ሰጠው ይላል። በፈርዖንም ፊት ሞገስን ሰጠው ይላል። እነኚህ ሰዎች ጸባቸው ከእግዚአብሔር ነው። ዕብራውያንን ቀን በደመና ሌሊቱን በእሳት ብርሃን የመራቸው ውሃውንም እንደ ግድግዳ አቁሞ ባህርን ከፍሎ ያሻገራቸው በኋላቸው የተከተሉት ጠላቶቻቸውን ፈርዖን ከነሰራዊቱ ያሰጠመ ይህ ሚካኤል ነው ይላል። ውሸት ወንድሞች ናቶች፣ ውሸት። እግዚአብሔር ነው ጠላቶቻቸውን ያሰጠመው። እግዚአብሔር ነው ውሃውን እንደ ግድግዳ የከፈለው። ጽኑን የምስራቅ ነፋስ ያመጣው ሚካኤል ነው ልትለኝ ነው እንዴ? ይቅርታ ወገኖች፣ ውሸት ነው።
ያለ ውሸት 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 ውሸት። በዚህ ቢያበቃ ጥሩ ነበር ስልህ የኢያሪኮ ቅጥሯን አፍርሶ ለእስራኤልም ምድር ርስትን ያወረሰ የሚካኤል ነው ይላል። ውሸት ውሸት። እግዚአብሔር ነው ያወረሰው። ርስትን ያወረሳቸው እግዚአብሔር ነው። የኢያሪኮንም ቅጥር 7 ጊዜ ሲዞሩ ያፈረሰው እግዚአብሔር ነው። ውሸት። ወንድሞቹ ያማሩ የተወደዱ ጎበዛዝት ናቸውና እግዚአብሔር ግን አልተቀበላቸውም ብሎ የተናገረ ዳዊትን ደም ከተቀባች ከሳኦል እጅ ያዳነው በወንድሞቹ ፊትም በጎልያድም ላይ ድል ያቀዳጀው የሚካኤል ነው ይላል። ውሸት። አንተ ውሸት። በጌታ በኢየሱስ ክርስቶስ የስም ስልጣን ውሸት እነቅለዋለሁ ስልህ ውሸት። የአባቶቼን አምላክ እግዚአብሔርን አትዋሽበትም። እግዚአብሔር ነው ያደረገው። አንድ ኦርቶዶክሳዊ ገብቶ ብሉይ ኪዳንን ይዘህ እኔ ፊት አታወራም። አንድ እኮ አልኩ በስተት ውሸት። ዳዊትን ከሳኦል ጦር ያዳነው ማን ነው? እግዚአብሔር ነው ራሱ እንደተናገረው። ዳዊትን ከጎልያድ ሰይፍ ያዳነው ማን ነው? እግዚአብሔር ነው። ዳግመኛ እርሱ እግዚአብሔር መልእክተኛውን ልኮ አዳነኝ፣ በጎቼንም ከምጠብቅበት ወስዶ ልዩ የቅብዓት መንግስት ቀብቶ አነገሰኝ አለ። አላለም 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 አላለም። መልእክተኛውን ልኮ አዳነኝ አላለም አላለም። አላለም። አባቶቼ ላይማ እንደዚህ አትዋሹ እንዴ! ሕዝቅያስ በመከራው ጊዜ የረዳው ይህ ሚካኤል ነው። በፍጹም 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 ይነበባ ይውጣ። ትንቢተ ኢሳይያስ ምዕራፍ 36 ምዕራፍ 37 ማውጣት አይጠበቅብኝም። ምዕራፉን በሙሉ በቃሌ ይልልሃለሁ። አይልም። አልወጣውም። የይሁዳ ንጉሥ አላለም። ሕዝቅያስ የአካብ ልጅ አላለም። ምድረ ውሸታም ሁሉ በባቢሎን በምትባል አገር በእሳት ጉድጓድ ተጥለው የነበሩትን 3 ደቂቅ 3ቱን ወጣቶች ማለት ነው ያወጣቸው፣ ከአረማውያን እጅ ያዳናቸው፣ በላያቸውም ላይ ይነድ የነበረውን የእሳቱን ነበልባል ያጠፋቸው ይህ ሚካኤል ነው አሉ። እንዴ ገብርኤልስ ብላችሁን አልነበረም እንዴ? ረስታችሁት ነው ወገኖች? አሁን መቼም ከጌታ ገብርኤል ነው ብላችሁ አልነበረም እንዴ? የታህሳስ ገብርኤል ቁልቢ የምትሄዱበት አንዱ ምክንያት እኮ 3 ደቂቅን ከነደደ እሳት አዳናቸው አወጣቸው ብላችሁ እያላችሁ የምትሉበት ነበር። አሁን ደግሞ እዚህ ሚካኤል ነው ትላላችሁ። እንዴት ነው ይሄ ነገር? አይጋጭባችሁም? ማርያምስ አይደለም እንዴ ያወጣቻቸው? ራጉኤልስ አይደለም እንዴ ያወጣቸው? ኡራኤል የሚባለው መልአክ አይደለ ያወጣቸው? መጽሐፍቶቻችሁ እኮ እንደዛ ነው የሚናገሩት። ለነገስታት ግርማን ለሰራዊታቸው ኃይልን ጽናትን ይሰጣቸው ዘንድ የሚለምን የሚማልድ ሚካኤል ነው አለ። ውሸት። ለየትኛው ነገስታት ለነማ ለምኖ ያውቃል? በፍጹም ለምኖ ማያውቅ። ለሰማዕታት በቀናች በጸናች በሃይማኖት ይጋደሉ ዘንድ ጭካኔ ጽናትን፣ ለመደናግላን በንጽህና መጠበቅን፣ ለካህናትም ከዳዊት ከመዝሙር ጋር የሚስማማ ማመስገንን፣ ለዓለሙ ሁሉ ሰላምን በረከትን፣ ለነጋዴያን ጸጥታን፣ ለድውያን ፈውስን የሚሰጥ ይህ ሚካኤል ነው። ውሸት። መላእክት ፈውስ አይሰጡም። አንተ ዝም በል። ዝም በል ስልህ ዝም በል። አይሰጡም። ውሸት። እስኪ ማን የሚገባ ሌላው ማዕት ጋር ሳልሄድ ማለት ነው። ገባ ሲበሉ